ሶሪያ ከኤፍሬም ጋር ተባብሯል የሚባል ወሬ ለዳዊት ቤት ተነገረው ይላል። የሰሜኑ ክፍል ነው ኤፍሬም የተባለው። ኤፍራይም ተብሎ ይጠራ ነበር የሰሜኑ ክፍል። ይሁዳን ለመውጋት ደማስቆ ድረስ ተጠራርቶ ሄዶ ተፈራረመል። የጣቢኤልን ልጅ እናንግስበት ብሎ የሚል ማለት ነው። እውነትህን ነው፣ እውነትህን ነው። ልታነግስ የዳዊትን መንግስት ልትገለብጠው አይደል? የኔ አባት እንደዚህ እያቆላበጥ እንድጥራቸው ልትገለብጠው አይደል? ለዳዊትና ለዘሩ የተሰጠ መንግስት የማ መንግስት እንደሆነ የማያውቅ ግን እስራኤላውያን 10 ነገድ ነው ኤፍራይም የተባለው። ሄዱልና ከበሽር አልአሳድ ወንድም ጋር ተፈራረሙልን። ሶሪያ ማለት ያው በሽር አለው። ሰየኔ አባት አክቲቭ የሆነ እኮ አልኩ ከሰራዊት ጌታ ከእግዚአብሔር ዘንድ የተሰጠው 2 የጸጋ ስጦታ ህይወቴ ላይ ይሰራል። ቅኖቹን ተንኮለኛ አትሁን። ሁለት የጸጋ ስጦታ እኮ አልኩ። ቻለው እንግዲህ 2 ደግሞ ብሎ አለ ምናምን ነገር ለምን 12 አይጨምርልኝም? ከፈለገ ንጉሱ አንተ የቀበርከውን መክሊት ለኔ ሊሰጠኝ ይችላል። መልሶ ካለው ላይ ወሰድበትና ለሌላው ሰጠዋል ብሎ ባለበት ስትል ማለት ተሰጥቷችሁ ጸጋው እንኳን ተሰጥቷችሁ ወንጌል አሰብኩበትም ኢየሱስ ያድናል አትሉ። ቤታችሁ ላይ አሰብኩም ጌታ አይሰበክም። የዳኑ ሰዎች በእግዚአብሔር መንግስት እንዲጸኑ አትመክሩም። ቀኑ ደርሷል፣ ጊዜው ደርሷል። እርስ በርስ ተራረቁ፣ እንስማማ፣ በቅድስናና በጽድቅ እንኑር፣ ህይወታችሁን አስተካክሉ፣ መንገዳችንን እንፈትሽ፣ እንመርምር፣ ወደ እግዚአብሔር እንመለስ ብሎ የዳነውን በቤቱ እንዲጸኑ ያልዳኑ ወደ እግዚአብሔር መንግስት እንዲጨመሩ ምንም ወንጌልም ምክርም ስብከትም የለም። ኦሪዮና ኦሪገን አቤቱ ጌታዬ ነጋ ጠባ ኦሪገን ነው። ስብከት ስለ ኦሪገን ነው እንዴ አንተዬ? እንዴ ስብከት ስለ ጆን ካልቪን ማውራት ነው እንዴ? ወንጌል ስለ እነዚህ ወንጌልን ማውራት ነው እንዴ? ወንጌል ስለ ቤተክርስቲያን አበው አባቶች የሚባሉ ሐዋርያና አበው የሚባሉ ስለ እነሱ መለፍለፍ ነው እንዴ? ነጋ ጠባ ወንጌል ስለ ልጁ እኮ ነው ብራዘር። ወንጌል ስለ ልጁ ነው የሚለው። ስለማ ልጅ? ስለ አብ ልጅ፣ ስለ ዳዊት ልጅ። ጌታዬ ኢየሱስ ይበትናል አልኩ። ስራ እየሰጠ ከዚህን ያህል ሞት አዳነን ይላል ጳውሎስ። ቁጭ ብለ ቸርች ውስጥ ማለት ነው። ሐዋርያ አይደለም ብለው ያሉት ይሄ ሁሉ መከራ አያስቆመውም እንዴ? ወንጌልን አላስቆመውም። ጳውሎስ ላይ ተነስተውበታል በጣም ከቤትም ከውስጥም ከውጭም ከሩቅም ከቅርብም በስጋ ዘመዶች ብሎ ከሚላቸው ከአይሁዳውያን ጀምሮ በቸርች ደረጃ እነ ቆሮንቶስ ቁጭ ብለው ነው የመረመሩት። አይደለም በቃ ብለናል። ኧረ ሐዋርያ ነኝ አይደለም። ለገላትያ ቅዱሳን ራሱን ለማስታወቅ ሲሞክር እነሱም እንደዚህ እንዳይሉት የዋዛዎች አይደሉም። ጌታ ከዋዛዎች አይደሉም። ጌታ ካረደው ጴንጤ እኮ የዋዛ እኮ አይደለም ነው ብዬ የምልህ። ኦኬ ገላትያንም ሲያስተዋውቅ ገና መግቢያው ላይ ነገሩ ራሱንም ማስተዋውቆ አልቀረለትም። በኋላ ገላትያስ ቢሆን የገላትያ ቅዱሳን አሜን እሰይ የጌታ ባሪያ መጥተዋል፣ እስኪ እንቀበለው በደንብ ሞቅ አድርገን ቸብ ብለው ማለት ነው። የመጀመሪያ ጉዞ አላቸው። በመጀመሪያ በመጣሁ ጊዜ እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ እንደ እግዚአብሔር መልአክ እንደ ክርስቶስ ኢየሱስ ተቀበላችሁኝ፣ ያ ደስ ማሰኘታችሁ የታለ አላቸው። የሁለተኛው ጉዞ ላይ ገላትያ 2 ጊዜ ሄዷል። የታለ ያ የፊተኛው ደስ ማሰኘታችኋል? ቀድሞ ሲመጣ ጠብራ ጻድቃንን ለማስገደል ጾም ጸሎት ይዙልሃል። ጌታ ይመስገን የእስራኤልን አምላክ ጌታን ከፍ እናርገው ብላ ማለት ነው። ኤልዛቤል ለማስገደል አልኩክ ንጉሱና እግዚአብሔርን ገሉ ማነው ሰድቧል ብለን በንጉሱ ስም ደብዳቤ አጽፋ
አለ እኮ ዛሬም በክርስቶስ ቤተክርስቲያን ውስጥ ይሄው መንፈስ እኮ ተገኝቷል። ያኔ ቲያጥሮንም ላይ አይደለም እንዴ? ሙሉ ወንጌልና ቃለ ሕይወት እንደዚህ መካነ ኢየሱስ መሰረት ክርስቶስ በእኛ በምናመልክባቸው አብያተ ክርስቲያናት ውስጥ ይሄው አይነት መንፈስ የተጠናወታቸው ሴቶች የሉም እንዴ? አሉ። የወንድ ኤልዛቤላውያን የሴት ኤልዛቤላውያን የሉም? አሉ እኮ ነው ብዬ የምልህ አሉ። አንድም መተፍ ለፊቴ አትሟገተኝም አሉ። ስፒሪት ስለሆነ ይሰራል። ብዙ ጊዜ ኤልዛቤልን የሚያዩት ወገኖች ወንድሞችና ሴቶች ወንዶችና እህቶች የሚያዩት በጣም ብዙ ጊዜ ከሴክስ ጋር በተገናኘ ነው። እሱ ብቻ አይደለም ብራዘር፣ እሱ ብቻ አይደለም። የጣዖት አምልኮ ከአሕዛብ ጋር የተጋባ ኑሮ ማለት ከዓለም ጋር የተደበላለቀ አይነት ኑሮ የአይን አምሮት የሥጋ ፍቃድን ኦኬ ችግር የለውም አድርገው የምን ማካበድ ነው እያለች ማለት ነው። ባሪያዎች እንዲሲስኑ የምታርግ ያችን ሴት ስለምታዋት የምነቅፍብህ ነገር አለኝ ብሎ ቲያጥሮ ላይ ከተነገረ በዘመን ያለች ቤተክርስቲያን አትነቀፍም እንዴ? በደንብ ከንጉሱ ከውስጤ እየሰማሁ አወራሃለሁ። በደንብ አንዳንድ ጴንጤ ላይ ሁሉ ነው የሚጨፍርበት ይሄ መንፈስ። ይሄ ግልሙትና ስፒሪት በጣም እኮ አልኩ ወንዱም ሴቱም ላይ በደንብ እንፈጫለን እናደቃለን በጽዮኑ አለት ማለት ነው። ግልሙትናህን ከላህ ላይ ግልሙትናሽን ከላሽ ላይ ማለት ማንም እኔም ካለብኝ ግልሙትና አዎ ምን እንላለን? በጽዮኑ አለት በቅዱሱ በእግዚአብሔር ልጅ በኢየሱስ ክርስቶስም እናደቀዋለን እንፈጫዋለን። የጽድቅ ቃል ነው መድኃኒት ብራዘር። በጽድቅ ኑር፣ በጽድቅ ተናገር። በቅድስና ኑር፣ በቅድስና ተናገር። እግዚአብሔር ቅዱስ አምላክ ነው፣ ቅድስናን ይወዳል። እግዚአብሔር ጻድቅ አምላክ ነው፣ ጽድቅን ይወዳል። ጽድቅን ለወደዱ አመፃን ለጠሉ መቀባት እግዚአብሔር ልማዱ ነው። ይህንን ሕይወት ያልተለማመዱ ፈሪሃ እግዚአብሔር ከየት ይመጣል? ሰው በወንድሙ ላይ ዋሻል ያልተባለ አለ ሰው በእህቱ ላይ ዋሻል። ንስሐ ነው መግባት ያለባችሁ። የሐሰት ወሬ የወንጌልን እውነት አስቆሞት አያውቅም። ጻድቁን ልታስወግደው ትችላለህ። እስጢፋኖስ ተገደለ፣ ናቡቴን ተገደለ እኮ። ንጉሱ እኮ የፈራው ነው። አልቅሶ ገብቶ ቤቱ አለቀሰ። እምቢ አለው። የወይኑን እርሻ ስጠኝ አልሰጥህም። ገብቶ አለቀሰ። ሱቁ ዝም ብሎ ምን ያስቆዝመሃል? ሃኒ ቤቢ ብለው ማለት ነው ባሏን። በዛ ዘመን ብለው ምን ብለው እንደሚጠራሩ ባይታወቅም በዘመንኛው ማለት ነው ባልን በሚጠሩበት። እኔ ሚስቴ ማማ ብዬ ነው የምጠራት። ማማ ብሎ ይጥራት ምን ብሎ ይጥራት ብቻ አይዶ ነው። ግን ገባች። ምንድነው የሆንከው? ምንድነው ፊት ሁሉ ጠቁሯል። አይ ጠይቄው ነበረ ናቡቴንን። ምን እኛ አጠገብ ያለው ይሄ እስራኤል ሸለቆ ውስጥ ያለው የወይኑ እርሻ ታውቂዋለሽ አይደል? አዎ ነው የሱ እኮ ነው። እና ጠየቅኩት፣ ስጠኝ አልኩት። እና ምን አለ? አይ አባቶቼን ርስት ለማንም አልሰጥም ብሎ አለ። አይ አካብ ትንሽም ቢሆን ፈሪሃ እግዚአብሔር በውስጡ ነበረበት። እና አንተ ምን አልከው? ምን ላደርገው እችላለሁ? እንግዲህ በሕጋችን ደግሞ እንደሚታወቅ ነው። እኔ እስራኤላዊ ነኝ። ከአስርቱ ትእዛዛት አንዱ የባልንጀራህን ሎሌውና ገረዱን አህያውን መሬቱን ቢሆን ብቻ የሚባል አትመኝ ተብሏል። እኔ ደግሞ ተመኝቼው ነበር፣ ይሰጠኛል ብዬ ነበር። ምንም ሰውየው በገንዘብም አይሰጥም፣ በምን አይሰጥም። እንዴት ነው የሚሰጠው? እምቢ ለኃጢአት። ሃሌሉያ ጩጩ አለኝ። አንተ እምቢ ለኃጢአት፣ እምቢ ለግልሙትና፣ እምቢ ለዚህ ዓለም እና አስባ አውጥታ አውርዳ ሴትየዋ የለየላት አለሌ ሴት ነች ነው። እኔ ደግሞ ያው ሊባኖሳዊ ነኝ፣ ከሊባኖስ ነው የመጣኝ። እኔ እናንተ የምትሉትን አምላክ እኔ እዛ አላውቀው። የኔ ኤት በዓል የሚባል አባት ነው ያለኝ። የኛ አምላክ ደግሞ በዓል ነው። እሱ ደግሞ ያው በሰርጌ ጊዜ ለጎጆ መውጫሽ ተብሎ ተሰጥቶኝ ይዤው መጥቻለሁ። በዓልን እሷ ነች ይዛ የመጣችው። ባይዘው
ጦሰኛ ሴት አላችሁ። አንዳንድ ጦሰኛ ሴቶች እደግመዋለሁ፣ ጦሰኛ ሴቶች ለሰርጓ አሞራው በሰማይ ሲያይሻል ተበላ ተሰጣትና ማለት ነው። እንደነ ራሄል አይነት ጦሰኛ ሴቶች። ራሄል የያዕቆብ ሚስት የሴት ወጌ መጥቶብኛል ብላ በቀሚሷ ስር ደብቃ የላባን ጣዖት ይዛ መጣች። አይ ሕይወቷን የሚያሳጥር ቃል በባሏ አፍ ትንቢት ሊነገርባት እንደሆነ አላወቀች። ድንኳኖቼን በረበርክ፣ ፈተሽክ፣ ወዴት አገኘህ አማልክቶቼን አለው። አረ ያዕቆብ እዚህ አትማላት ትገዘት። ቆይ ግድ የለህም እስኪ ከበረበርክ በርብር፣ የሚስቶችን ቀሚስ ሁሉ ፈተሽ። እሱ አልፈተሽም። ሊያም ድንኳን ገባ አላገኘም ጣዖት። ራሔልም ድንኳን ገባ አላገኘም። አባታቸው ላባ ነገርኩ እኮ ነው ድሮም ይኸው ፈተሽ ካረ ለአማልክት አላገኘው። እኔ እኮ ቅድም ነግሬህ ነበረ አንተ አልሰማ ብለኸኝ ነው። ወይኔ ያዕቆብ እዚህ ጋር እኮ እዚህ ነው እኮ ጉድ እኮ ያለው እዚህ ነው ያዕቆብ። አንተ ከላባ ጋር ትማማላለህ እንዴ? እዚህ ያሉ እኮ ነው ብዬ የምልህ አንዳንድ ነውረኛ ሴቶች ከዓለም ይዘውብን የገቡት አለ ቸርች ውስጥ። አትማል፣ አትገዘት። እሴቶቹ ጆሮ ላይ ያለ ሁሉ ጉትቻ እነ ላባ እነ ዘለፋ የተባሉት ማለት ነው። ባላና ዘለፋ የተባሉት እነ ሊያ ጆሮአቸው ላይ ያንጠለጠሉት ጌጥ ላይ 1:5 ያዕቆብም ወስዶ በሴኬም ባለ የአድባር ዛፍ ስር በታች ቀበረ ይላል። ጣዖት መቀበር አለበት። ግልሙትና መቀበር አለበት። ኤልዛቤል ከነመተቷ ከነጥንቆሏ ከነድግምቷ መቀበር አለበት። እባቡ መመታት አለበት። ዘንዶው መመታት አለበት። አታስጥልም። ጭፍራው ትንጫጫለህ አልኩ። ከስሬ ጀምሮ ያለው መድኃኔዓለም መምታቱን ጀምሯል። ሲመታው ከስር ጀምረህ ነው ትንጫጫው። ዳርያስ እላለሁ። አለቅ ይማማላል እዛ ያዕቆብ ቆሞ እንዴ! ኧረ እኔ በፍጹም ምናምን ነገር እያለ እችኛይቱ ግን ደብቃ በቀሚሷ ስር ደብቃ አይደለም ይዛ የመጣችው እንደ ራሔል ኤልዛቤል እንደ ራሔል ደብቃ ነው ይዛ የመጣችው። ላባም እንዳያይባት ባሏም እንዳያይባት። ኦኬ እችኛይቱ ግን ለሰርጓ ነው የተሰጣት። የሲዶና ሴት ነች። አባቷ ኤትባአል ነው የሚባለው። ባል የሚባል ጣዖት በዛ ይመለክ ነበር። ወደ እስራኤል ሀገር ስትሄጂ አድባር ይከተልሽ ተብሎ እንደሚመረቀው በይዘሹ ሂጂ ይሄንን ብለው ከእንጨትና ከድንጋይ የተሰራ አይን ያለው የማያይ ጆሮ ያለው የማይሰማ በድን አማልክት ይዛ አምጥታ በእስራኤል ተራሮች ላይ ያቆመችው። ውስጥ የተቃጠለ በኢየሱስ ስም በእግዚአብሔር አገር ላይ በያህዌ አገር ላይ ሲጀምር ሊባኖስ የሚስቱ አገር ነው፣ ግን ምድሬ ናት ብሎ ባለው ርስቴ ናት ብሎ ባለው ላይ አምጥታ አቆመችው። ለኮ ነው ቢባል አንድ እስራኤላዊ ቢናገር አንድ የሚናገሩም ቢኖሩ ታስገድላለች። አንተ በሐሰት ከፈለገች በፊት ለፊት ከፈለገች ደግሞ ሐሰት ምስክር ስብሰባ ማለት ነው። ናቡቴን አገዳደር ታውቁታላችሁ አይደል? አልሰጥ ብሎ አይደል? ምን አንተ አሁን ታዲያ ወንድ ነህ እንደማለት ነው። አንተም ብሎ ወንድ ዝም ብለህ እኮ ነው ያንጠለጠልከው። እኔ እጅ ላይ ጥለዋለሁ ነገር እሷ አልጋ ላይ እኔ ያንኮራፋ ወይ የሚበላው ነገር ሰጣዋለች። በመተቷ በግልሙትና በዝሙቷ ሁሉ ይዘዋል ጠላልፋ። ፈዛዛ እስራኤላዊ ታናክን እያነበበ ህጉን እያነበበ በህጉ እንኳን ነቃም አይል ማለት ነው። እንዲህ አይነት የባል አልጫ ስትሆን በጣም ነው እንትን የሚለው። ስርዓት መኖር አለበት እኮ ነው ብዬ የምልህ። ጻፊውን እንግዲህ ወገኖቼ ያው እንደምታውቁት ጾምና ጸሎት ልናደርግ እኔ ትእዛዝ አዋጅ አውጃለሁ ብላለች። እንዴ ትእዛዝ ጾምና ጸሎት ለማወጅ ከንጉሱ ቤት እኮ ትእዛዝ አይሰጥም። ሌዋውያን ካህናት አሉ፣ ይሄን ማድረግ አለባቸው። በዛን ዘመን አሉ ሌዋውያን ካህናት አሉ፣ ነቢያት ናቸው ጾም ጸሎት የሚያወጁት። በጽዮን መለከት ንፉ በቅዱሱም ተራራ ይርብ ያሉ ያሉት እነ ዩኤል ናቸው ነው የማውቀው። እነ ኢሳይያስ ነው የማውቀው። በኃይል ጩኻት ቀጥብ ድምፅን እንደ መለከት አንሳ፣ ለሕዝብ መተላለፋቸው ለያዕቆብ ቤት ኃጢአታቸውን ንገር፣ እነ ሞሬታዊ ሚክያስ ናቸው ሲሉ የሰማሁት።
ጌታ በእነሱ በኩል ነበር የጾምና የጸሎት የንስሐ ጥሪ ያደረገው። አሁን ሴትዮዋ ባልታጠበ ፊቷ ተነስታለ ጠዋት ጾምና ጸሎት አውጃለሁ። እውነት አወጅ፣ ከነዙፋንሽ ጭምር እንገለብጣታለን። ማንን? ኤልዛቤልን አውጃለሁ አለች። እሺ እትዬ ብለው የሚሏት አሉ፣ ከማዕዷ የሚበሉ። አንዳንዴ በጭኗም ታገለግላቸዋለች፣ አንዴም በአፋቸውም ታጎርሳቸዋለች፣ በታችም ታጎርሳቸዋለች። በግልጽ ነው የምናገረው፣ በሁለቱም ነው የምታጎርሰው። ነውር የለም እሷ ጋር። ነውር የለም እኮ አልኩ እንደነኛ አይነቱ ሰዎች ጋር። ጠሩ፣ ተሰባሰቡ። ምን ብለው ጸሎቱን እንደጀመሩት አላውቅም። ጾምና ጸሎት ነው የተባለው። እስቲ የእስራኤልን አምላክ ያህዌን ጌታን በእውነት እንጥራው ብለው ይሆን? እኔ እንጃ። ግን ለጸሎት ተሰብስበዋል። ጾም ጸሎት፣ ወይ ንጹሕን ሰው ለመግደል ጾም ጸሎት። እስቲ አንቺ ማንሽ ጌታን ታመስግኝኝ ብለው በምስጋና አስጀምረዋት የሆነች ሴትዮ፣ ወይስ አንተ እርሱ መጀመሪያ ካህናት እዛ ጋር ይሉም ሌዋውያን ካህናት፣ ምክንያቱም እቅጩን ስለሚነግሯት ታስገድላቸዋለች። ነቢያት ምናምን ነገር የሉ፣ ያለቁት አልቀዋል። ሌሎችም ጥግ ይዘዋል፣ በየዋሻ ተደብቀዋል። እነ ዮናዳብ እየወሰዱ እንጀራ እሰየኔ አባት ተናገረኝ እንጀራ እየሰጡ እየደበቁ በየዋሻው የሚመግቧቸው አሉ። ያን ኤልያስ የሚባል ከይሲ እያለች ልትሰድበው የምችለው ታላቅ ነቢይ ስደት አስነስታበታለች። ይፋረደኝ አልኩህ፣ የገለዓድ ቴስቢው የኤልያስ አምላክ ይፋረደኝ አልኩህ። እናንተ ወንጌል ካስቆማችሁን ኢየሱስ በርግጥ አላከኝም ማለት ነው። አላከኝም ማለት እኮ ነው። እውነቴ ነው ብዬ ለብዙ ዘመናት፣ ለብዙ ወራቶች፣ ለብዙ ዓመታት የሰማሁት ድምፅ ትክክል አይደለም ማለት ነው እንድል ያደርገኛል። እሱ ትክክል ነው የሰማሁት ድምፅ፣ አንተ ነህ ትክክል ያልሆንከው። ሰባሪው እግዚአብሔር ከፊት ለፊቴ ወጥቷል፣ ከፊት ለፊታችን ወጥቷል። ወንጌል በማንም በሜርሲ ይሰራ፣ በታዴ ይሰራ፣ በግርምሽ ይሰራ፣ በማንም ይሰራ፣ በጽድቅ እስከተሰራ ድረስ የወንጌሉ ባለቤት ማን ነው? እግዚአብሔር ነው። አስቆማለሁ ብለህ ስትል ያስቆማል። እገላለሁ ብለህ ስትል እግዚአብሔር እንደ ጉንዳን ሌሎችን ያፈላል አልኩ። ዘሩን ያህል እኮ ነው የተባለለት። ወንጌልን አስቆማለሁ ብለህ ስትል የወንጌሉ ባለቤት እግዚአብሔር አይደል? ወንጌል ስለ ልጁ ስለ ኢየሱስ አይደል? አዎ። ኢየሱስን እኮ ሲገሉት ጌታ እኮ አስነሳ። ማን ነው? እንትና ሄሮድስ ማን ነው? ዮሐንስን ሲገሉት እኮ ኢየሱስ ወዲያው ብድግ አለ። እግዚአብሔር ዘሩን ያበዛል እኮ አልኩ። ኃያላንን ያስነሳል። ምን ያደርጋል ይሄ ቢተራመስ? በከረባት ታንቆ የሚዞር ወንጌል የማይሰብክ ፓስተር፣ ወንጌል የማይሰብክ ሐዋርያ፣ ወንጌል የማይሰብክ የትኛውም ቸርች ጥራ፣ መካነ ኢየሱስን፣ ሉተርሁን፣ ሉትራውያን፣ ሙሉ ወንጌሉን፣ ቃለ ሕይወቱን፣ ሕይወት ብርሃኑን፣ ዋቴቨር ገነት ቸርች የትሙን ወንጌል የማይሰብክ ምን ያደርጋል? ይሄ እንጀራ ፈጅ ሁሉ አገልጋይ ማለት ነው። ደሞዙን ታሳቢ የሚያደርግ አገልጋይ ማለት ነው። ፔሮል ፈራሚ ፈርሞ እኮ ቢወስድ ችግር የለም፣ ወንጌል አገልግሎ ነው። ግን ወንጌል አሰብክም እንዴ? ወንጌል ስለ ልጁ ነው። እንዴት ነው የማወራው? ወንጌል ስለ ልጁ እኮ ነው። ወንጌል ስለ ሜርሲ ማውራት አይደለም። ወንጌል ስለሆነ ቤተክርስቲያን ማውራት አይደለም። ወንጌል ስለ ልጁ ነው። ወንጌል ስለ ኤርሚያስ ማውራት አይደለም። ካፋቸው በሰላም ያሳድራቸውን ጌታ በሰላም አውለን ብለው እንኳን ወጥተው ሶሻል ሚዲያ ላይ እንኳን ጌታን አያመሰግኑም። በቃ አልታጠበ ጥርሱ ወጥቶ ያወራሉ ብለን ስንጠብቅ እንደው ዝም ብለን አንዳንድ ጊዜ አለፍ አግደም ስንል ጊዜ ባገኘ ሳለ የሚያወሩት በቃ ኦሪገን ሳቫሊዮስ፣ እንጦሮንጦስ፣ ዲያብሎስ እንደዚህ ነው የሚሉት። አረ ኢየሱስ የአብ ልጅ። አይ እዚህ ቆጵሮስ ደሴት ላይ
እዚህ ማልታን አካባቢ ይኖር ነበር። በልጅነቱ አሳ ያጠምድ ነበር ይላል። ታዲያ ማልታን ደሴት ላይ የኖረ በታላቁ ባህር በሜዲትራኒያን ባህር ላይ ታዲያ ክሮኮዳይል ያጠምድልህ ነበር? አሳ ነው የሚያጠምደው። ሶ ዋት ሰለማን ልነግረን ይሄን ሁሉ ትንሽ በህፃነቱ ይንቀዠቀዥ ነበር። ታላቅ ወንድምየው እንደዚሁ አዞ ቢጤ ነው ወይ አሳ ውጦት ነበረ ስለሆነ ሰውዬ እኮ ሊነግረን ይሄን ሁሉ ወይ ኧረ ኢየሱስ እሱን ጨርሶ ቆይ ስለ ጌታ ሊነግረን ነው ብለን ስንል የእስክንድሪያው ተወላጅ የነበረውን ኤጲስቆጶስ ታውቀዋለህ? ወይኔ ኧረ ወንጌል እንደው በመድኃኔዓለም በተሰቀለው ጌታ እንዴ! የሁለት ዓለም ሰዎች እኮ ነን። ወንጌል የእስክንድሪያው ተወላጅ ትነኛለህ። ከማልታን ደሴት ወደ እስክንድሪያ፣ ከእስክንድሪያ ወደ ሊቢያ ወረዳ፣ ከዛ ደግሞ ወደ ቆጵሮስ ደግሞ ግሪክና ቱርክ ለሁለት ተከፋፍለው ተቀራምተው ይዘውታል። እና በዚህ በቱርኩ ሳይድ የነበረው የኦቶማን ቱርክ ምናምን ነገር ወይኔ አረ ወንጌል የጸጋውን ባለጠግነት ንገረኝ፣ የምሕረቱን ባለጠግነት ንገረኝ፣ የፍቅሩን ባለጠግነት ከፍታውና ጥልቀቱ ስፋትና ርዝመቱ ከመታወቅ የሚያልፈውን እሱን ለሰው ልጆች አውራ። መፍትሄው እዛ ነው ያለው። ይሄን ገለባ ትውልድ አልኩ። ይኸውልህ ጌታ ኢየሱስ ምስክር ነው። መፈክር አይደለም ማወራው። ደግሟታለሁ ይህችን ቃል እንደ ደብረ ብርሃን በግ ነው የምንነዳ በጽድቅ ወንጌል። እኔ ነኝ የምነዳ። ኢየሱስ ያድናል ነው የሚባለው ለዚህ ትውልድ። ኢየሱስ ጌታ ነው መባል ያለበት ለዚህ ትውልድ ሁሌም። እነኚህ እኮ ሁሌም መጥተው የሚያወሩ ይሄን ነው ያቸው። በተለይ ቴዎሎጂ ትምህርት ቤት ወጣ ገባ ብለው ከመጡ በቃ አለቀልህ በቃ ይላል። እዛ ዊንስተን ሲጋራ ሲያጨስ የነበረ ሰውዬ የነገረውን ነገር ይመጣልህና በሙሉ ማለት ነው በሙሉ ይነግርልሃል። እና ይሄ ጳጳስ ሚስት ያገባው ይልሃል ከተርሴስ ነበር። ተርሴስ ማለት የት አካባቢ ነበረች ይልሃል። የእስክንድሪያ ተወላጅ ሆኖ ሚስቱን ያገባት እንትና ማለት ፕሮፌሰር ፍቅሬ ቶሎሳ እንዳሉት የኖ ሚስት ስሟ እሜቴ አይከን ነው። እሷ ደግሞ የደቡብ ጎንደር የጭልጋ ተወላጅ እንጂ ብለው መረጃ አምጡ ብልን የለም። እና የት ነው የተቀበረችው አሉን? ፋሲለደስ ግንብ ስር። ጌማ ሚስት የኖ ሚስት የማን ተወላጅ ነበረች አሉ? የደቡብ ጎንደር የጭልጋ ተወላጅ። ወይኔ ወንጌል ኤርሚያስ የት ሄደን እንስማ? ዘበነ ጋን አለ እንዲሁ ቁም ስቅላችንን ያሳየናል። በጋ ከክረምት መቀመጫ መውጫ እኔ ያሳጣል። ተረት ይመጣል። አልዘቤ ደግሞ በአመት 2 ጊዜ አይደለም በየጊዜው ለቃል ደግሞ በየአመት 2 ጊዜ ፋሲካ ሲመጣ ይኸውላችሁ እነዚህ 12ቱ ብልቶች 12 ሐዋርያት ናቸው። መላላጫና መገባበጫ ምናምን ነገር ብላችሁ ምትሉታለ ሚርሲ እኔ አላቀኝ ምን ፈረሰኛ ጎድን ነው ወይስ ምንድነው? ማንጅራት ብቻ ብትሉት ብቻ 12 ብልት ማለት ነው። ከ12ቱ ብልቶች 12 ሐዋርያት ናቸው ይላል። እንቁላሎቹ ከ3 ውስጥ ወደ ላይ ብቅ ብለው መውጣታቸው ከሙታን የተነሱ ሰዎችን ነው የሚያመለክተው። በቃ ይኸውልህ ወይኔ ኧረ ወንጌል ስለ ልጁ ነው። ወንጌል ስለ ልጁ ነው። ስለተላጠ እንቁላል ማውራት አይደለም። ፋሲካ ሲመጣ ስለተላጠ እንቁላል አውርተህ ከሙታን መነሳታቸውን እንቁላሎቹ ብቅ ያሉ ሰውየውን በዛው እንቁላል 12 እንቁላል ወስዳ አፉ ላይ ሰክተህ ትንፋሽ አሳትቶ በጌታ ሰላም ወደ አብርሃም እቅፍ እንኳን አይሄድም፣ ወደ ነዌ እቅፍ ለቶ የት እንሂድ ወንድሞቼ እናቶቼ? ትውልዱ እኮ ጠማው ስለ ኢየሱስ ስም። አንተ ትውልድ
እና ይመጣልና ከቅዱስ ጴጥሮስ መልእክት ሲል ይነግረን ነው ብለን ስንል መጽሐፈ ዶሮ ሐዋርያት ዶሮ ጉዳይ ከካቱ ብልቶች አልፎ ላይ ዶሮ ዶሮ እና አይደል ነው። እስኪ አለክ አንሰማ የሚቆራረጥ ነገር አለክ? አዎ አለውኝ። ሰማታ አሁን መጣሃል ይርምዬ። እነዚህ ቆራጮቹ መጣው ቆርጠውት እንዳይሆነ ኔትወርክ ከታችም ይቆራረጣል እያሉ ነው። በርግጥ ቀጥል ይርምዬ። ኦኬ ምንድነው ያልኩት? ይሄንን አግሬ ጨርሳለሁ። አበዛውኝ። ኳስ እንግሊዝ ሀገር ተወለደ፣ ብራዚል አደገ፣ ኢትዮጵያ ሞተ ሲባል ሰምቻለሁ። አዲስ አበባ ውስጥ የአዲስ አበባ ልጆች ናቸው እንደዚህ ያሉት። ደግሞ ኤርሚያስ እንደዚህ ብሎ አለ ብላችሁ እንዳትሉ። ለምንድነው እንደዚህ ብለው ያሉት? ያው ጅቡቲ መጣ እንኳን 9 አስገብታብን እኮ ነው የምትሄደው እኛ ላይ። ሱዳንም እንደዚሁ ማለት ነው። ደቡብ ሱዳን ካቅሟ ማለት ነው። የኛዎቹ ድራፍት ሲጠጡ ነው የሚኖሩት። ሴት ሲያው ኤርሚያስ ወንጌል መስበኩን ትተህ ደግሞ ስፖርት አሰልጣኝ ልትሆን ነው ብራዘር። እና ጅቡቲ 9 ታስገባብናለች ፉዞ ሆኖ ቆሞ ማለት ነው። ከዛ ያጥቂው ተከላካዩ ነው ብለህ ብቻ ምንም አበብ ኳስ እንግሊዝ ሀገር ተወለደ፣ ብራዚል አደገ፣ ኢትዮጵያ ሞተ ይሉናል። ክርስትና እኔ ደግሞ ክርስትና ላምጣው። ኢየሩሳሌም ተወለደ፣ በቱርክና በሮም በግሪክ አደገ፣ ኢትዮጵያ መጣ ሞተ። መሞቱን ክርስትና ኢትዮጵያስ መሞቱን በምን ታውቃለህ? ያው እነ ጴጥሮስ መጽሐፈ ዶሮሆ የሚባል ጻፉ ይልላል። ይሄ እኮ የመሞታችን እኮ አንዱ ወንጌል ኢትዮጵያ ውስጥ መሞቱን እኮ የሚያመለክት ነው። ትስቃላችሁ አይደል እናንተ? እኔ እኮ ውስጤ እኮ አሮ ነው። ሞተ። ስለ አርሴማ ክርስትና መድረክ ላይ ቆሞ ሲሰብክ ምን ነው ሞተ ክርስትና ማለት ነው። ክርስትና ስለ አርሴማ ስለ ሰው በሰበትክበት ቀን በቃ ሞተ። የሞተ ፓስተር ስለ ሙታን ይሰብካል ማለት ነው። የሞተ ጳጳስ ስለ ሞቱ ሰዎች ይሰብክልሃል። የሞቱ ሰዎች የሞቱ ቅዱሳን ያድናሉ ሲልህ ወይ እንትን ክርስትና ሞተ ማለት ነው። ክርስቶስን የማሰብክ ቤተክርስቲያን የሞተች ነች። እደግመዋለሁ። ክርስቶስን የማትሰብክ ቤተክርስቲያን ካለች የወንጌላውያን አማኞች ክርስቶስን ካልሰበክን በቃ ሞተናል፣ እየሞትን ነው። አለሁ አትበል፣ እንደ ሰርዴስ አለሁ አትበል። ስምህን የፈለከው መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት ማነው፣ ወንጌል ብርሃን፣ ጉባኤ እግዚአብሔር የፈለከው ስምህን ብታሳምር ኢየሱስን መስበክ ካቆምክ እንደ ሰርዴስ ስም አለህ፣ ሞተህማል። ኢየሱስ አባቴ ኦርቶዶክስ በል። የስሙ ትርጉም ኦርቶ ማለት ከግሪክ ነው፣ ዶክስ ማለት ደግሞ ከእንትን ነው ብለህ አታምታታም ስልህ ካቶሊክ ዩኒቨርሳል ብለህ ብትል ወንጌል ትሰብካለህ ወይ? ሰርዴስን አስታውሷት። ስም አለህ ሞተህማል የተባለው ማለት ነው። ፊላደልፊያ የወንድማማች መዋደድ ማለት እኮ ነው። አቤት ግቡና የሰባቱን አብያተ ክርስቲያናት ስማቸውን ከነትርጉማቸው ጭምር ስሙ። ሰርዴስ፣ ፊላደልፊያ፣ ቲያጥሮን፣ ሎዶቅያ ግባና የትርጉማቸው እጅ ባፍ ያስጭናል ስማቸው። ለሁለቱ አብያተ ክርስቲያናት ብቻ ነው ንስሐ ግቡ ተብሎ ያልተባለው። ሌሎቹ ግን መቅረዜን ከስፍራ አወስዳለሁ እየተባለ የተባለው ካፌ አውጥቼ ልተፋህ ነው የተባለው። እሺ አንተ እዚህ መካነ ኢየሱስ እንትን ሉትራውያን ብለህ ትላለህ እንዴ? ሙሉ ወንጌሉን ቃለ ሕይወት አልኩ እኮ። ኦርቶዶክስን ካቶሊክ ማንም ይሁን ማንም የተቀባውን የአብ ልጅ ኢየሱስን የቤተ ክርስቲያን ራስ የማዕዘን ድንጋይ የማትሰብክ ቤተ ክርስቲያን ሞታለች ማለት ነው።
ይሄን ልሰብክ ነው ጌታ ይጠራኝ። ስለዚህ ከሙታን መንደር ያለው አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። ይሄ ነው መልእክቱ። ካቶሊክ፣ ኦርቶዶክስ፣ ፔንቴኮስታል፣ አንግሊካን ምናምን ነገር ብለህ ብትል ፕሪስፔቴሪያን፣ ሜቶዲስት የፈለቀውን ጥራ፣ ሉተራውያን፣ ካሪዝማቲክስ እየተባለ ማለት ሪፎርሜሽን ዳራስ ወንጌል የማትሰብክ ከሆነ የአብ ልጅ ኢየሱስ የማትሰብክ ከሆነ በሙሉ ሾቀሃል፣ በሙሉ ሞተሃል። የወሬ ቤት ስራ ሰጥቻለሁ። በሙሉ ሙትቻ ሆነሃል ማለት ነው። ስም ያላቸውን ቤተክርስቲያን በእንደኔና በእንዳንተ አይነት አገልጋዮች አይደለም፣ ስመጥር በሆኑ ሐዋርያት የተተከሉትን አብያተ ክርስቲያናት ነው ካፌ አውጥቼ ልተፋ ነው የተባለው። ሎዶቅያ ከሳይ ዓለም ላይ ኢየሱስ አለኝ ትላለህ አንተ። ወንጌል ካነበብክ ወንጌል ስለ ልጁ መሆኑን ከተናገርክ ቆይታል። ጌታን ከተቀበልክ በንጉሱ በለውጡ ዘመን ነው። ለእናትህ እንኳን ወንጌል አልነገርካቸውም። እኔ ነኝ ወንጌል የምነግራቸው። የኔን ቪዲዮ እየሰሙ ነው ጌታን እየተቀበሉ ያሉት። ልታፍር ነው የሚገባው አንተ። እዚህ መጥተህ ባልታጠበ ፊትህ መጥተህ ባልቦረሽከው ጥርስ መጥተህ አታምታታም አልኩ። እኔም አላምታታም። ለኤፌሶን ንስሐ ግቢ ከተባለች ለሙሉ ወንጌል ትባላለች ንስሐ ግቢ። ለቲያጥሮ ንስሐ ግቢ ከተባለች መካነ ኢየሱስ ትባላለች እኮ ነው ብዬምልህ። ለሎዶቅያ ከተባለች ቃለ ሕይወት ትባላለች ንስሐ ግቢ። ኦርቶዶክስ ትባላለች። ለሰምርኔስ ለሰርዴስ ቤተክርስቲያን ስም አለህ የተባለው ኦርቶ ማለት ቀጥተኛ አልክ አይደል? አዎ ንስሐ እንድትገባ እግዚአብሔር ያዛታል። የሞቱ ነገሮች በጣም ብዙ ነው ያሉት። እንዴት አንተ የሞቱ ነገሮች እንዳሉ ስም ይዞ መኮፈስ ብራዘር፣ ለእውነተኛ ተሐድሶ፣ ለእውነተኛ ለህይወት መለወጥ እግዚአብሔር የልብን መታደስ፣ የህሊናን መታደስ፣ የህይወትን መታደስ፣ የአእምሮን መታደስ፣ የዘመን መታደስ፣ የአገልግሎት መታደስ፣ የኃይል መታደስ በመንፈስ ቅዱስ እንዲያደርግልህ ከፈለክ አንሳ ወንጌሉን። ገድላት ድርሳናትን አሽቀንጥረህ ጣል። የአባቶች ብለህ ዝም ብለህ መጥተህ ኦሪጋን አትበለኝ። ዳርያስ ወንጌል ስለ ልጁ ነው። ተውት። ይሄንን ጊፍት ብላችሁ የምትሉትን እሱን እያዩ ነው ብዙዎቹ አይናቸው ደም የቀላው። መኖሪያ የዘላለም አምላክ እግዚአብሔር ነው። የዘላለም ክንዶቹ ከኔ በታች ናቸው። ታው እንደዚህ እንናገር ነው። ጊፍት እየሰጠው እነሱ የለመዱት ነው። ለነሱ ውስጣቸው ዛ ለሚያላዝኑ እግዚአብሔር ለዘላለም ስሙ ይባረክ። ወንጌል ስለ ልጁ ነው። ለእግዚአብሔር ወንጌል የተለየውን ጳውሎስን የሐሰት ወሬ አውርተውበት የሐሰት ያላለውን አለ። በዚህ ቀን እንኳን አይደለ ያላልኩትን አለ ብለዋሉ። እህትየውንም ያላለችውን አለች ብለዋሉ። አንጡ መረጃ የለም። መረጃ ብለው የለጠፉት ከ6 ነው ከ5 ጊዜ በላይ ከተናገርኩት ቪዲዮ ላይ ቆራርጠው ገጣጥመው ይኸው መካነ ኢየሱስ እንደዚህ ብለዋታል አሉ። አይ ላቭ ዩ ወዳቸዋለሁ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች አሁን ወደዚህ ላይቭ እስከ መግባቴ ጊዜ ድረስ የደወላችሁልኝ በውስጥ የምናገርበትን መንፈስና ሞቲቭ እግዚአብሔር የገለጠላችሁን ያህልና እናንተም እንደ ባለ አእምሮ እንደ በሳል ሰው የተረዳችሁኝ ወንድሞቼ ኑና ክፈቱ። መካነ ኢየሱስን ሜርሲ ነውረኛ ብላ ተሳድባለች። ነውረኛ ቤተክርስቲያን ውጡ ብላለች። ከሷ ብላችኋል አይደል? እናንተ የሐሰት ልጆች ኑና ክፈቱት እስቲ ቪዲዮውን እዚህ እኛ ጋር ሜርሲን እስኪ እህትየው እንቆጣት። ኑና ክፈቱት። መካነ ኢየሱስን ነውረኛ ናት ብላለች ነው አይደል ያላችሁት? ጠዋት ላይ ስታናፉ ነበር አይደል? ምሽት ላይ በእኔ ጠዋት ኑና ክፈቱት እስቲ እዚህ አታመጡም። እኛ ፊት የመቆም የጽድቅ ቁመና የለህም። እውነቱን ነው የምነግርህ። የጽድቅ ኑሮ ነው ያልኩት። ጽድቃችን ኢየሱስ ቢኖርም ግን የጽድቅ ኑሮ ነው ብዬ የምልህ ካለ ኑና ክፈቱት። ይቅርታ ትጠይቃለች።
ደስ የሚለው ከላይ ያሉ ሰዎች እየሰሙን ነው። እቺን ነውረኛ ቤተክርስቲያን አለች እህትየው ሜርሲ እንተላለቃታለና እዚሁ የምትሰማኝ እህቴ ነኝ፣ ታናሽ እህቴ ነኝ፣ ገጽጻታለሁ። መካነ ኢየሱስን ነውረኛ ቤተክርስቲያን ብላ አላለችም። ካለች ግን ከፈቱ አውርቼ ነበር። ያንተ አጀንዳ እስካሁን ድረስ ምን እንደሆነ አልገባንም ነበር ብለን ነበር ያሉ። በቅንነት ልረዳን ፈልጌ ነበር። አሁን ግን በግልጽ ይታወቃል፣ በግልጽ ይታወቃል። በወንድሞች መካከል ጸብን የምትዘራ አብያተ ክርስቲያናት ሲነወሩ በአንተው ፔጅ ላይ እኮ ነው ያለባት። ሙሉ ወንጌል ቤተክርስቲያን ሁሉ ጭምር ማንም አፋቸውን ልጋግ መጥረጊያ ሲያደርጉ ማለት ነው። ኦኬ ያኔ ደውዬ አገልጋዮችን ጠይቄ ነበረ። አሁን ግን መሪዎች ጋር ደውላለሁ። ሲሳይ የጉለሌ አጥቢያ ሙሉ ወንጌል ቤተክርስቲያን መሪዎች ጋር ነው የምደውለው። ኦኬ ሁለት ጊዜ ነግራው ነበር። ሁለት ጊዜ ተአቅቦ አድርግ ብለው ነግራህ ነበር። ቤተክርስቲያን ነግረኛል። አንተ ያስከው ያልተባለን ተባለ፣ የተባለን አልተባለም እያልክ አንዴ በኦርቶዶክሳውያን እኛን ታሰድበናለህ፣ አንዴ ደግሞ ያልተባለን ብለህ ሰውን ለማጋጨት የምትሄድበትን መንገድ አልታገሰውም። አሁን ቀጥታ ደውላለሁ መሪዎቹ ጋር ማለት ነው። ምንም አያመጡም ብለህ ካልክ ለእነሱ መልስ ትመልሳለህ። ሙሉ ወንጌል ቤተክርስቲያንን የምታክል ቤተክርስቲያን እያሰደብክ ያለህ፣ ወንጌላውያን አማኞችን እያሰደብክ ያለህ። እኔ ዛሬ እንደዚህ ተናግሬ አላውቅም። ሲስ ወንድምነት እያልኩ ነበር ማወራህ። እንደዚህ አይነት ነውረኛ ሰው መሆንክን ግን አላውቅም ነበር። የእውነት ለማጋጨት ይህንን ያህል ያላለችው ናና ክፈት እስኪ ይዛ አምጣና ሜርሲ ጋር ሜርሲ ያለች አምጣ ናና ክፈተው። ከዚች ነውረኛ ቤተክርስቲያን ከወንጌላዊት መካነ ኢየሱስ ቤተክርስቲያን ውጡ ብላለች ብለሃል አይደል? ቪዲዮን አምጣው ካለች ይቅርታ ጠይቃለች። እዚህ ቤተክርስቲያንም አይ ቲንክ ሳታግድህ አትቀርም። ግን ጠይቃለሁ እኔ ሙሉ ወንጌል በደንብ ጠይቀው ያቁኛል እኮ ነው ብዬ የምልህ ያቁኛል። በአካል የሚያቁኝ አገልጋዮች አሉ እዛ፣ አንተው ራሱ የምታውቃቸው። ያገለገልኩባትን ቤተክርስቲያን ነች። የጸሎት ህብረቱ ላይ አዳር ፕሮግራም እኔ እንዲህ አይነት ወንድሞች እናቶች እንዲህ አይነት ሜርሲ በምንኛ የሞራል ልዕልና ነው መካነ ኢየሱስን ነውረኛ ብላ ምትላት? አትልም። ካለናና አሳየን አምጡ። ነውረኛ ብላለች ብላ ያላችሁበትን አምጡ። ካልሆነ ግን እዚህ ያላችሁ ጽድቅን የምትወዱ ሰዎች እነኚህ ሰዎች ምን ያህል ነውረኞች እንደሆኑ ሊናገሩት የፈለጉትን ነገር በሰው ያላከኩ። ኢትዮጵያዊ ሲናገር በእንስሳ ያላክካል። አህያ እኔ ከሞትኩ ሰርዶ አይብቀል ብላለች አለ። አህያ እንዲህ አይነት ንግር ስትነጋገር ነው ሰምቼ አይቼ አላውቅም። የገጠር ልጅ ነኝ፣ ገበሬ ነኝ። ኦኬ ከበለዓም አህያ ውጭ በሰው ቋንቋ እንደዚህ የተናገረች የለችም። ኢትዮጵያዊ ለመናገር ሲፈልግ በእንስሳ ቀበሮ ሰው ማመን ቀብሮ ነው ብላ አለች ይላሉ። አላለችም። እንደዚህ አይነት አማርኛ አታውቅም። ቀበሮ ምልል ነው። አሁን እነዚህ ክፉ ሰዎች ለመናገር ሲፈልጉ ሆን ብለው አድብተው በሰው አፍ የተነገረውን ቃል ጠምዝዘው የልባቸውን ክፋት ራሳቸው ይናገሩታል። አንተን ያልከው ካለች አምጣ እናሳየን። እዚህ ክፈቱ። ካልሆነስ ወንጌል አይቆምም። ወንጌል አይቆምም። ወንጌል አይቆምም። ለተናካሾች መልስ ማልሰጣቸው አረፋ እየደፈቁ የሚለፈልፉትን ነገር ሳልሰማ ቀርቼም እንዳይመስልህ። እግዚአብሔር የጣላቸው ሰዎች ስለሆኑ ወንድሜ እውነቴን ነው የምልህ። እግዚአብሔር የጣላቸው ሰዎች ስለሆኑ ማለት ነው። እግዚአብሔር ከጣላቸው ቦታ ላይ ምሕረት እንዲያደርግ ጸልይላቸዋለሁ። ከዛ ውጭ አልልም። እግዚአብሔር ሲጥልህ ምልክቱ ካገኘኸው ጋር ትናደፋል። ያገኘኸውን ነው የምትነክሰው። ያገኘውን ይነክሳል። ለእንደነኛ ሰዎች መልስ የለኝም። በእነኙ ሰዎች ስታሰድበኝ ነበረ ቤተ ላይ። እኔ ግን ስምህን በክፉ እንኳን እኔ ጋ እንኳን እንዲጠሩ አንድ ቀን ፈቅጄ አላውቅም። የሲሳይ አጀንዳ ግልጽ ነው። አሁን በደንብ ታውቋል። እና
ይሄ ነው ብለምነ ወንጌሉ የጌታ ወንጌል ነው። ጳውሎስን አላስቆመውም፣ ነገስታት አላስቆሙትም፣ ማንም አላስቆመውም። በዚህም ትውልድ ላይ የትኛውንም አጀንዳ ይፍጠሩ አያስቆሙንም። ወንጌል እንቀጥላለን። ጸጋና ሰላም ይዛላችሁ። ቃሉን ስሙ፣ ቃሉን እናሳስል። ጸልዩ ወደ እግዚአብሔር። ቅኖች ሁኑ። ቅንነት ያስፈልጋል፣ የዋህነት ያስፈልጋል። የምሕረት ልብ ይኖራችሁ። በማንም ላይ ክፋትን አታስቡ። እግዚአብሔር መንፈስ ቅዱስ ቅድስናና ጽድቅን ውደዱ። እግዚአብሔር መንፈስ ቅዱስ ከኛ ጋር ይሆናል። ተባረኩ። አለሁኝ እዚሁ ቀጥ ይሄትየው ቴንክ ዩ አሜን። ኤርሚዬ ጌታ ኢየሱስ ዘመንህን ይባርክ። ተባረክ፣ ጸጋውን ያብዛልህ። አለ እያላችሁ እየጻፋችሁ አላችሁ። ቪዲዮ ያላችሁ አንድ ቁጥር ጻፉ፣ ገብታችሁ ቪዲዮ ታሰማላችሁ። አሁን ቪዲዮ ታሰማላችሁ። እናንተ የተረጎማችሁትን በእናንተ አይምሮ የተረጎማችሁትን ተናግራችኋል። ራሱ የተረጎመውን መግለጫው ሲነበብ እንግዲህ እኔ ሳነብ አይምሮ የተረጎመውን ሜርሲ ብላለች ብሏል። ስለዚህ ቪዲዮ አለኝ። መካነ ኢየሱስ ቤተክርስቲያን ከዚች ነውረኛ ቤተክርስቲያን አምልጡ ያልኩበትን ቪዲዮ ከፍታችሁ ታሳያላችሁ ማለት ነው። ቪዲዮ ከፍታችሁ ታሳያላችሁ። ቪዲዮ ያለው ሰው ከፍቶ ያሳየኛል። እሺ ውብዬ መልሽ ያስገባሻል። የኔ እናት ፈቃድሽን ስለሰጠሽኝ ማለት ነው። እሺ እሺ ቪቪያን ይሰማል? እሺ ግቡ። እንግዲህ አንድ ቁጥር እየጻፋችሁ ቪዲዮ አለን ያላችሁ ግቡ። እየጠበቅኳችሁ ነው። አለ 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 ስትሉ የነበራችሁ ኑ ግቡ። አለ አለ ስትሉ የነበራችሁ ቢገኝ ይቅርታ ለመጠየቅ ሬዲ ነሽ አይደል? ነውረኛ ቤተክርስቲያን ብለሽ የተናገርሽው ቃል ካለ እህትየው አረ ላለው ኤርምዬ እላለው ጌታ በሚያውቀው እኔም ቃልም እንደዚሁ ነው ያልኩትኝ። አዎ ኑ በሉ የኔንም ካመጣችሁ እያልኳቸው አንዳቸውም አላመጡኝ። የተቀጣጠለ ወሬ ነው። የመርዝ ብልቃጥ የሆኑ ሴቶች የለጠፉት ማለት ነው። እኔ ሳነበው አይምሯቸው የተረጎመውን ተናገሩ። ጻድቃን እንደዚህ በጽድቅ ይናገራሉ። አምጡ፣ ኑ መረጃውን አምጡ፣ አሰሙ። ቴንክ ዩ የስ ኑ ግቡ፣ ኑ ግቡ። ትልቁ ላይ ያደርጋችኋለሁ። ቪዲዮውን ከፍታችሁ ታወራላችሁ፣ ታሳያላችሁ። ቪዲዮውን ከፍታችሁ ሌላ አይደለም የሚያሳዩት። ከዚች ነውረኛ ቤተክርስቲያን ከመካነ ኢየሱስ ውጡ ብላለች ነው ያሉት። እሱም ቪዲዮ አምጡ ነው ያሳዩት። ኤግዛክትሊ ኑ አምጡና አሳዩ፣ አምጡና አሳዩ። አንድ ቁጥር ጻፉ። ቪዲዮ ያላችሁ ሰዎች እናንተን ነው የምጠብቀው። በገዛ ቤቴ ላይ በትልቁ አደርጋችኋለሁ። ከዚች ነውረኛ ቤተክርስቲያን ውጡ ያልኩበትን ገብታችሁ አሳዩ። ገብታችሁ ኦዲዮ ቪዲዮ ካለ ይሄንን የተናገረው ሲሳይ አይደል? አሰሚን ካለ አሰማል። ቪዲዮ አለ። አስገቢ፣ ሲሳይን አስገቢ። ቆይ ያው መጥቷል። ና አስገቢ፣ ሲሳይ ና አገባ። ያው እሺ እንዴት ናችሁ? ቪዲዮውን ከተው ሲሳይ። እሺ አንዴ ዋይፋይ እና አንድ ዋይፋይ ላፕቶፕ እንክፈት። እሺ
ወገኖች ታብና ኮፕሊንግ ሼር አድርጉት። ጸጋ ይብዛላችሁ ፕሊዝ። እኔ ልከፍተው ነው፣ ታገሱኝ። እሷ ያለችበትን ልከፍተው ነው። ችግር የለም። ያው የምትከፍተው ሲሳይ ከዚች ነውረኛ ከመካነ ኢየሱስ ውጡ ያለችበትን ነው የምከፍተው። ኖ የምትከፍተው አይደለ? ከመካነ ኢየሱስ ከዚህ ቤተክርስቲያን አምልጡ፣ ቄሶቹ ሊማግዷችሁ ነው፣ አምልጡ ያለችበትን ነው የምከፍተው። እሱን አይደል የምትከፍተው በመጀመሪያ፣ እሱም በኋላ ትከፍተዋለህ። እሱንም ትከፍተዋለህ። እህትየው ሜርሲ ሲሳይ ያለውን ድምፅ አሰሚን። መጀመሪያ ቪዲዮ ከፍተሽ የሚሆን ድምፁ ነው ወይ እዛ ሆኖ እሱ ፔጅ ላይ የተናገረውን እዚህ አሰሚና ያንን የተናገረው ሰምቶ አይደል? ያን የተናገረበትን ፓርት ነው የሚያመጣው። ጥሩ። በአንድ ገጠመኝ ልጀምር። የዛሬ 2 ልብ በሉ፣ ቆይ ልብ በሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ነውረኛ ከሆነች ቤተክርስቲያን ውጡ ብላለች ሜርሲ ብለህ የተናገርከው እሱን ላሰማ እኮ አንተ እሱኛውን አዘጋጀው፣ ከዛ ይሄኛው ይሰማ። ኦኬ ከፈችው። እኔ እሱን ላሰማ፣ ሚዩት አታርጉኝ። ሲሶ ቆይ አንዴ ታሰማለህ። የአንተ መጀመሪያ ይሰማ። አንተ ከፈችው እህትየው በዚህ አጋጣሚ መካነ ኢየሱስ ቤተክርስቲያን ና ተመልሰ ሲሳይ እንዳትወጣ። መካነ ኢየሱስ ቤተክርስቲያን ኤርሚያስ ያልዳነች ቤተክርስቲያንች ብሏል ብላችሁም ያላችሁ ቅድም ሐሰታችሁን አደባባይ ላይ አጋልጠነዋል። ኦኬ ይህንን የእባብ ራስ ከሌላ ቤተ እምነት ብቻ ሳይሆን ከእናንተም ላይ ነው የምመታው። ከሐሰተኞች ሉትራውያን፣ ከሐሰተኞች መካነ ኢየሱስ፣ ከሐሰተኛ ሙሉ ወንጌል፣ ከሐሰተኛ ዋቴቨር የትኛው ቤተክርስቲያን ውስጥ ሆን ከሐሰተኛ ፔንቴኮስታል ላይ ያልተባለን ብሏል ብላችሁ የምትቀጣጥሉ ሰዎች ሁሉ ጭምር ማለት ነው። እሱም ቪዲዮ ካላችሁ ነው አምጡ። ኦኬ መካነ ኢየሱስ ቤተክርስቲያን ያልዳነች ናት ብሏል ኤርሚያስ ነው አይደል ያላችሁት? ከልጅነት የጀምሮ ግን ቁጭ ብዬ የተማርኩትኝ መንፈሳዊ መብልን የተባሉ የበላሁባት አንዷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ መሆኗን ከሌሎች አብያተ ክርስቲያናት ጋር ደጋግሜ ነግሬያቸዋለሁ። በጣም የማከብራቸው በጌታ የዳኑ ወንድሞቼ በጣም ብዙ አሉ። ከወንጌላዊት መካነ ኢየሱስ ቤተክርስቲያን እንደነ ወንጌላዊ ናቲ ከእነሱ ጋር ሳገለግል ነበር። እንደነ ወንጌላዊ ደሉ ጸጋዬ ከእነሱ ጋር አብሬ ጸልዬ ነበር አገር ቤት እያለሁ። በህይወት ያለ አገልጋይ በአገልግሎቱም በህይወቱም የተፈተነ ማለት ነው። እንደነ ወንድሜ ዳንኤል እውነት ለሁሉ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነው። ቀና ብዬ ክፉ እንኳን ልናገራቸው አልደፍርም። እነዚህን ወንድሞችና ሌሎችንም ኑን ተናገሩ እንጂ እናንተ እነ ቆርጦ ቀጥል። የድፍረታችሁ ጥግ ወንጌላዊት መካነ ኢየሱስ ቤተክርስቲያን አልዳነችም ብሏል አላችሁን አይደል? የዘንዶው ጭንቅላት ላይ ቆሜ መሰክራለሁ። ዲቤት ላይ እንኳን ተጠይቄ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉትራውያን በጌታ ያመኑ ወንድሞቼ ናቸው ነው ያልኩት። እኔ የህፃናት ጥምቀቱ ትምህርት ላይ ነው የማልግባባበት ነገር ያለው እነሱም እንደሚሉት ማለት ነው። ከዛ ውጭ ዳነ እኮ እግዚአብሔር እኮ ህዝብ ነው። ና ሲሳይ ተመለሳና የምን መሮጥ ነው? የምን መውጣት ነው? ና ጽድቅ አለ ብለህ ካልክ እውነት አለ ብለህ ካልክ ናና ተናገር። ካልሆነስ እናንተው በልባችሁ ኃጢአትን በልባችሁ ጸንሳችሁ ክፋትን የምታወሩ ሰዎች ያላልኑን አሉ ብላችኋል። አያችሁ አይደል? አዎ ኤርሚዬ ፖለቲከኞቹ ምን እያሉ እንደሆነ ታውቃለህ? የእሱ እንትኖች ሚውት አድርገው አወረዱት። አየህ የዚህ ዓለም የጨለማው ልጆች ጥበብና ብልጠት ኮሜንት ላይ ማን ነው ሚውት ያደረገው? ውሸት ነው እንጂ እዚህ ጋር ጨዋታ ሲጫወቱ አልገባክም? በፍጹም እኛ እሱን ሚውት አድርገን እንዳወረድን ኮሜንት ላይ አቤት የዚህ ጨለማ የዚህ ዓለም ልጆች ብልጠት። ስለዋሸን የፈረጠጠው ያ እሺ። እነኚህ ገስት ላይ የተሰወሩ ሰዎች ምንድን ናቸው? አስወርጄ የትዩ ኦኬ የኛ ናቸው። ሰሙና ኦኬ አየ ለዚህ ነው
ለዚህ ነው ማናችሁም ቆማችሁ ይሄንን አታወሩም እኮ ነው ብዬ የምልህ። ነውረኞች፣ የአመፅ ልጆች። በኢትዮጵያ ወንጌላውያን ቤተክርስቲያን ታሪክ እናት ቤተክርስቲያን ተብላ ነው የምትጠራው መካነ ኢየሱስ። እንዲህ ትናንትና መጥቼ አፌን የምከፍትባት ቤተክርስቲያን አይደለችም። አንተ የማከብራቸው የእግዚአብሔር ሰዎችና ማከብራት ቤተክርስቲያን ናት። አገልግዬባታለሁ፣ ተገልግዬባታለሁ። በአንድ መድረክም ላይ ቢሆን እንኳን የገርጂ አጥቢያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ መድረክ ላይ ተጋብዣ አገልግዬባታለሁ። እንጦጦ መካነ ኢየሱስ ለወራት አይደለም ለአመታት ተምሬያለሁ። እነ ወንጌላዊ ግርማን እያየሁ ነው ያደግኩትኝ። ካሪዝማቲክ የሆኑ በልሳን የሚጸልዩ መገለጥ አጋንንቶችን ከሰዎች ላይ በእግዚአብሔር ስም የሚያረግፉ እነሱን እያየሁ እነ መርድን እያየሁ ነውረኛ ትውልድ እነዳለሁ አልኩ እንደ ደብረ ብርሃን በግ በጽድቅ ቃል። ሉተራዊ ስለሆንክ የምፈራ መስሏል። ሐሰተኛ ሆነ ካገኘው እቀጣለሁ በእግዚአብሔር ስም። እውነቴ ነው የምልህ። እነ ቄስ በሊናን ጥቂት ባልደርስባቸውም እንኳን እነሱን እያየው እነሱን እየሰማሁ ነው ያደግኩትኝ። እነ ወንጌላዊ ግርማ ዘሪሁን፣ እነ ወንጌላዊ ደሉ ጸጋዬ፣ እነ ወንጌላዊ ናቲን ሳወራው እምባዬ ይመጣል። ታውቃለህ ናቲን የቱን ጠርቼቱ ልጨርስላችሁ ወንድሞች እናቶች። እና ጉዬ ዘማሪ ያገኘው ማለት ነው መካነ ኢየሱስ አይደሉ? እነ ጌታ ያውቃል። በዝማሪያቸው ታንጸን በስብከታቸው ተጽናንተን አሁን ለማገለግለው አገልግሎት መሰረት ህይወቴ ላይ በእግዚአብሔር ቃል ከጣሉ አብያተ ክርስቲያናት አንዱ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደሆነች እንደ ቃለ ሕይወት ህብረት አምባ እንደ ወንጌል ብርሃንና እንደ ሙሉ ወንጌል የኔዋን ጉባኤ እግዚአብሔርን ይዤ ከነዚህ አብያተ ክርስቲያናት ነው መንፈሳዊ መብልን የበላሁት የጠጣሁት። የበላሁበትን ቤት ምረግጥ ነውረኛ ሰው አይደለሁም። ዳራስ ይዛችኋለሁ። ሉተራውያንና መካነ ኢየሱስ ነን ብላችሁ ምትሉ እዚህ ቲክቶክ ላይ የምትሯሯጡ ሁሉ ቀን አባቶች ብለህ ምትል መቼስ አባት ይንሳ መድኃኒዓለም አለ። ለምን ያረግምም? እንደዚህ አይነት መንፈስ አልተሰጠንም። ኢየሱስን የማሰብኩ ሁሉ ቀን ስታላዝኑ ነው የምትሉት። ሁሉ ቀን ኦሪጋን ትላለህ። ዳራስ ይዘው ኮተታም ትውልድ ኢየሱስ የአብ ልጅ ስንስበክ በመጀመሪያ የቤተ ክርስቲያን አባቶችን እንደ አባት እናከብራለን። ሁሉ ቀን ግን መተህ እነሱ ነው እንደምትነግረን። መካነ ኢየሱስ እንደዛ ነው የምትሰብከው መድረኮቿ ላይ አይቻለሁ፣ ሰምቻለሁ። የእሑድ ፕሮግራም ሁሉ እንኳን ቁጭ ብዬ እንደዛ ነው የምትሰብከው። ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌል ነው የምትሰብከው። የአብ ልጅ ነው የምትሰብከው። የተቀባውን የቤተ ክርስቲያንን ራስ ነው የምትሰብከው። እችን ቤተክርስቲያን አልዳነችም ብሏል ብላችኋል አይደለ? የሐሰት ልጆች፣ የአመፅ ልጆች፣ ወንዶችም ሴቶችም ኤልዛቤላውያን ንጹሐንን ለማስገደል ናቡቴንን ለማስገደል የሐሰት ምስክር እንዳስወራች አሁንም የምታስወሩ ጂንስ የለበሰ የወንድ ኤልዛቤላዊ፣ ጂንስ የለበሰች የሴት ኤልዛቤላዊ ንጹሐንን ለማስገደል የወንጌሉን እውነት ለማስቆም የምትፈልጉ ምነው እዛኛው ቤተ እባቡ ሲመታ እዚህ ጮኻችሁ እናንተ? እንኳን እኔ ልላት መካነ ኢየሱስን የሚላት እንኳን መካነ ኢየሱስን አይደለም የወጣሁባትን ኦርቶዶክስ ቤተክርስቲያን እንኳን በክፉ የሚናገራትን ሰው ከዚህ ጉባኤ ላይ ከዚህ መድረክ ላይ አስወርጃለሁ። ውጣ አንተ ውሸታም እያልኩ ማለት ነው። ኦርቶዶክስን እኮ አልኩ። ኦርቶዶክስን እንኳን ወንጌላዊት መካነ ኢየሱስ ቤተክርስቲያንን ልናገር ቀርቶ ኦርቶዶክስን እንኳን በክፉ የሚያነሳትን አልፈልገውም፣ አስወርደዋለሁ። ታውቃላችሁ፣ አፍልታችኋል። እዚህ አፍልታችኋል። የመካነ ኢየሱስ አገልጋዮች ነን ብላችሁ የምትሉ አፍልታል አልኩ። መተህ ግን ፊት ለፊት ግን አታወራኝም። በየትኛው የጽድቅ ቁመና ታወራለህ? በየትኛው እኮ አልኩ፣ በየትኛው የቅድስና ኑሮ ታወራለህ? እኔ እኮ ሜታ ቢራ የምትጠጣ እኮ ዱርዬ ነህ። ዊኒስተን ሲጋራህን የምታጨስ ማለት ነው። ኑር ለጽድቅ ስበክ። ኢየሱስን ያድናል በል። የዳዊት ልጅ የአብን ልጅ እሱ ነው ለሰው የሚነገር፣ እሱ ነው ለሰው የምትነግረው። አባቶችን እንደ አባቶች በቤተክርስቲያን ታሪክ ውስጥ የቤተክርስቲያን ታሪክ አለና የሆነ ቦታ ላይ ታነሳቸዋለህ። ስብከት አድርገህ ግን ከወር እስከ ወር ከሳምንት እስከ ሳምንት ግን እነሱን ስታኝክ አትውልም። እንደ አረጀ ይችላል
ማኘክ እንዳቃታታሪ ያርጅ ይችላል ማለት ሁሉ ቀን እነሱን ስታላምጥ አትውልም። ምን ያደርግልህ? ሁሉ ቀን ወጥተህ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ሉተር 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 ሉተርዬ ሉተር ምን ያደርግልሃል ብራዘር? እንደ ቤተክርስቲያን አባት የሆነ ቦታ ላይ የምናነሳዋለን። ሪፎርሜሽን ተሐድሶ ሲታሰብ እናነሳዋለን። ከሰኞ እስከ ሰኞ ሉተር፣ ከሰኞ እስከ ሰኞ ጆን ካልቪን፣ ከሰኞ እስከ ሰኞ ዝዊንግሊን። አንተ አታፍርም እንዴ? አታፍርም እንዴ? እግዚአብሔርን ሁልጊዜ ባርከዋለሁ ምስጋናውም ዘወትር ባፌ ነው ብሎ ያለውን የእግዚአብሔርን በጎነት የእግዚአብሔርን ማዳን አትናገርም እንዴ? የበጉን ከተማ አዲሱን ኢየሩሳሌምን አሰብክም? ስለ መምጣቱ ስለ ዳግም ምጽአቱ አሰብኩ? ለሉተራውያን ነን ባዮች ነው የምናገረው። ለዚህ ነው ቤታችሁ ስትከፍቱ ሞገስ የለውም። የሚሰሟችሁም እንደናንተ ፉዞ የሆኑ 30 እና 20 ሰዎች ናቸው። ፉዞ የሆኑ ማለት ኢየሱስ ሲሰበክ የሚናደዱ፣ የሚቆጡ፣ የሚበሳጩ። ለዚህ ነው መንፈስ ቅዱስ ሞገስ አልባ ያደረጋችሁ በሚሰሟችሁ ሰዎች ፊት ማለት ነው። ቴንክ ዩ ሎርድ። ብዙ ህዝብ እንዲሰማ ትፈልጋለህ። ለምን እንደምንፈልጉት አይዶ ነው። አንደኛ ብዙ ህዝብ እንዲሰማ ከፈለክ፣ መንፈስ ቅዱስ የሚገዛው ጉባኤ እንዲሆን ከፈለክ ኢየሱስ የአብ ልጅ ችንካሩን፣ ትንሣኤውን፣ አዳኝነቱን ስበካ። ሰበክ። ሉተርን ስታወራ አንተ ከሉተር የበለጠ ስንት የቤተክርስቲያን አባቶች ብለው የሚጠሯቸው ኦርቶዶክሳውያኑ አሉ። ታካብዳለህ እንዴ ሉተር እያልክ? በእድሜ ብለህ ካልክ አባ ጊዮርጊስ ዘጋስጫ ይበልጠዋል። ሉተር 15ኛው መቶ ክፍለ ዘመን ላይ ነው የተነሳው። አባ ጊዮርጊስ 13ኛው መቶ ክፍለ ዘመን። ከጀርመናዊ መነኩሴው ይልቅ እንደም ኢትዮጵያዊ ነው ይሄኛው ሰውዬ። ኦርቶዶክስ ዳግማዊ ቄርሎስ ብላ ያለችው ሰው ማለት ነው። እና ትምህርቱን ሁሉ ቀን እንቀበል እንዴ? አባ ጊዮርጊስ ዘጋስጫ ስናጠናው እኮ ትምህርቱ አልጫ ሆኖ ያገኘነው አንድ ማዕት አለ። ሁሉም ባይሆንም ማለት ነው። አየህ አንተ ሉተርን ሰው በእግዚአብሔር መጽሐፍት ላይ ተፈልጎ የማይገኝ ቃል የተነገረውን ና ተቀበል ብለህ ታስገድደኛለህ። እና እውነትህን ነው። እንደዛ ከሆነማ እና አባ ጊዮርጊስ ዘጋስጫን የተናገርኩትን ይቅርታ መጠየቅ አለብኛ አይደለም እንዴ? ነው ምን ነው የኦርቶዶክስን ትክክል ያልሆኑ አባቶች ብላ የምትላቸውን ትክክል ያልሆነውን የተናገሩትን የጻፉትን ስናገር እሰይ የእኛ ሰው ጌታ ብርክ ያርግ ብለህ የምትለኝ ሰውዬ ሉተርስ ላይ ስመጣ ምን ነው ፊት ጠቆረ ወንድምዬ? ዳርያስ ኮተታም ትውልድ እደግመዋለሁ። ዳርያስ አባ ጊዮርጊስ ዘጋስጫን ትክክል አይደለም ብዬ ስናገር፣ ኤፍሬም ሶርያዊ ትክክል አይደለም ብዬ ስናገር፣ የሀገረ ብህንሳው አባ ሕርያቆስ ትክክል አይደለም ብዬ ስናገር፣ ለነሱ ሲሆን አጨበጨብክልኝ። እንደ እግዚአብሔር ቃል ትክክል ያልተናገሩትን ስናገር፣ የሉተርና የጆን ካልቪን ሲሆን ጉንጭን አንጠለጠልከው። እውነትህን ነው። ጽድቅ ብራዘር። ለሉተር ለአባ ጊዮርጊስ ዘጋስጫ ብላ አታዳላም። እግዚአብሔር ጻድቅ ነው፣ ልኮኛል፣ በጽድቅ እናገራለሁ። ታዝበናል፣ ታዘብኩሽ ብሎ እንዳለ ተዛዝበናል። ሉተር ከአባ ጊዮርጊስ ዘጋስጫ አይበልጥም። አባ ጊዮርጊስ ዘጋስጫም ከሉተር አያንሱም። እንደ ቤተክርስቲያን አባት ብለህ አልከኝ። ኦኬ ሪፎርሜሽን አባት ነው። እኔ ፕሮቴስታንት ስለሆንክ ሪፎርሜሽን አባት ነው። እንዴት ታዲያ ዮሐንስ አፈወርቅ ይበልጥብህ ነው አባ ጊዮርጊስ ዘጋስጫ ይበልጥብኛል እኮ ብለህ አልክ። ኤርምያስ ብለህ ካልክ እንዴ እናንተ ፔንቴኮስታል ሳይሆን ኦርቶዶክስ ይበልጥብናል አላላችሁንም እንዴ? የጌታን ራት ከእነሱ ጋር ብንበላ ይቀላል አላልክም? ሂድና ዘኬ ብላ እኮ ብያለሁ። ዘኬ ብላ አይደለም የጌታ ራት እኔ ጥየው የመጣሁትን መክፈልት ለምን አትበላም? ሰንበቴ ለምን አትጠጣም ገብተህ? አይበልጥም እየሰለ በቤተክርስቲያን ታሪክ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥንታዊት ቤተክርስቲያን ናት። አባ ጊዮርጊስ ዘጋስጫን ዳግማዊ ቄርሎስ ብላ ትጠራዋለች። ይሄ የዚህን ሰው መጽሐፍ አንብቤ ትክክል ያልሆነውን እነ መጽሐፈ ሰዓታት ሌሎቹ እነ መጽሐፈ አርጋኖን ትክክል አይደለም ብዬ እዚህ ስናገር ሰይ ጌታ ይባርክህ የጌታ ሰው እንዲህ ነው እንጂ መናገር አልከኝ። እኔ ሲጀምር እናንተ እንደዛ ስላላችሁ አይደለም የምናገረው። ብራዘርዬ አጨበጨብክልኝ አላጨበጨብክልኝ
ተናገርክ፣ አሟሟከኝ አላሟሟከኝ እንደዚህ ዝም ብሎ በዋል ፈሰስ እንደሆኑ ሰዎች ተንብይ የጌታ ሰው ብለው እንደሚሉት በሰው ቅስቀሳ እንደሚተነብዩት እኔ በሰው ቅስቀሳ አልሰብክም። ይሰማል የወንጌላውያን አማኞች ወንድሞቼ ናቶቼ አልሰብክም እኮ ነው ብዬ የምልህ። እዛ ሄዳ ዳልሞቴ ያለበትን ሰውዬ ቀስቅሰው እዛ ዲቤ እየመታ ዕጣን እያጫጫስክ ማለት ነው። እንደሱ የለመዱ ነቢያትን እንባዮች እነሱ ኪቦርድ ደልቅላቸው። እኔ ኪቦርድ ተደልቆልኝ አንተ ጎሽ እሳይ ብለህ ስላልክ አይደለም የምሰብከው። አዎ ስለዚህ ሉተር እንደ እግዚአብሔር ቃል ያልተናገረው ትክክል አይደለም። እንዳትቀበሉ እናንተ ትውልድ እንደ እግዚአብሔር ቃል ያልተናገረው ሉተርን እንዳትቀበሉት። እንደ እግዚአብሔር ቃል ያልተናገረውን ያልኩት ልብ በሉት፣ እንዳትቀበሉት። ማን ነው ሉተር የሆነ እንደሆነ ማን ነው? አንተዬ ሪፎርሜሽን አባት እኮ ነው ብለህ የምትለኝ ዛሬ 500 ዓመት የነበረ ሰው በቃ አለቃ። እሱ የማዕዘን ድንጋይ አይደለም፣ እሱ መሰረት አይደለም፣ እሱ የቤተ ክርስቲያን ራስ አይደለም። ግልጽ ነው። ተሰምቻለሁ ሆይ የቤተ ክርስቲያን ራስ ኢየሱስ፣ የቤተ ክርስቲያን የማዕዘን ድንጋይ ኢየሱስ፣ የቤተ ክርስቲያን መሰረት ኢየሱስ። በሐዋርያቱና በነቢያቱ መሰረት ላይ እንኳን ብሎ ሲል በእነሱ በኩል የተገለጠው የእግዚአብሔር ቃል ማለት ነው። እንደዚህ እየበጠበጥኩኝ እንደበሶ ጠዋት በሲሪንጅ የሚሆን በምን እሰጥሃለሁ። እንደዚህ ስትነቃ መተህ ትጠጣዋለህ ማለት ነው። ያሽርሃል። መድኃኒዓለም ምስክሬ ነው። ያሽርሃል አልኩ። ይሄ የተጣባህን ነገር ካለ ውልቅ አድርጎ ያወጣላል። የሰው ትምህርት ሲባል ለማርቲን ሉተር የሚሸፈንለት ለአባ ጊዮርጊስ ዘጋስጫ የሚጨፈጨፍበት አንዳችን ምክንያት የለም። ሁሉንም ነው የምወቅጠው። እንደ እግዚአብሔር ቃል ካልተናገሩ ሁሉንም ነው የምወቅጠው አልኩ። አንተ ትውልድ እንዲህ ነው መሆን ያለብን። እግዚአብሔር አሁን የሚፈልገው የእሱ ወገን የሆነን ነው። ወገንተኝነትን ከእግዚአብሔር ቃል ጋር ወገንተኝነትን ከእግዚአብሔር ጋር አድርገህ የእግዚአብሔርን ቃል ዓላማ አድርገህ ተነስ። ሰማይ ደስ ይሰኝብን። ኦርቶዶክስን አሁን ብትናገራት እንደ እግዚአብሔር ቃል የሆነ እማትወደው ትምህርት አላት። ጴንጤውም ቢሆን እንደ እግዚአብሔር ቃል የሆነ ብዙ የማይወደው ትምህርት አለ። እውነቱን እንነጋገር። ዳርያስ እኔ የእግዚአብሔር ወገን ነኝ። የእግዚአብሔር ወገን ነኝ። መጽሐፉን አምነዋለሁ፣ አምላኬን አምነዋለሁ። አንተ ትውልድ እግዚአብሔርን እመነው። በባሪያዎቹ በነቢያት እና በሐዋርያት የሁላችን ጌታ በሆነው በልጁ በኢየሱስ ክርስቶስ የተነገረንን ቅዱሱን ቃል አጥብቃችሁ ያዙ። ይሁዳ በመልእክቱ እንደተናገረ ማለት ነው። እናንተ ግን በቀደሙት ሐዋርያት የተናገረውን ቃል አስቡ እንዳለ ማለት ነው። ከሱ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም አልልም። አትበል አንተ ትውልድ። አዳምና ዘሩ ፊቱን አጥቁሮብህ ሰማይ ደስ ይሰኝብህ። እግዚአብሔርንም ሰውንም ደስ አታሰኝም። ብራዘር ለጽድቅ ማንም አያጨበጭብም። ለእውነት ማንም ወገንተኛ አይሆንም ከጥቂቶች በስተቀር። ብዙ ሰው ግብዝ ነው። ብዙ ሰው አስመሳይ ነው። ብዙ ሰው እውነቱን ስታወራ እንደ ሞሬታዊ እንደሚኪያስ ኦርቶዶክስ ላይ ብቻ ሳወራ እሰይ ጎሽ ይለዋል። አይሁዳ ያለ ሳወራ እሰይ እንዲህ ነው እንጂ የጌታ አንበሳ የኢየሱስ ወታደር የኢየሱስ እንትን ጀረናል ምናምን ነገር ሁሉ አላችሁ። ብራዘር አይሞቀኝም አይበርደኝም ብዬ ስለ ባንተ ንግግር ጀረናሉ 50 አለቃ ኮማንዶ ምናምን ነገር አልከኝ። ወደኛ ቤት ዞር ብዬ እንደ ሰው ቃል የተጻፈው በመጽሐፍ ቅዱስ ላይ ተፈልጎ የማይገኝ አልቀበልም። ሉተር የሆነ እንደሆነ ዳራስ ይዘዋለሁ ብዬ ስለ የዓመት የቤት ስራን የምሰጥ አልኩ። ስለዚህ አያቸው አይደለ በውሸት ይዋሻሉ። ኢትዮጵያ ወንጌላዊት መካነ ኢየሱስን ቤተክርስቲያንን ያላልናትን አለች ያላልኩትን አሉ ብለው ማለት ነው። በዚሁ ቀን እንኳን ሲዋሹ የነበሩ አንድ ገብተው የሚያሳዩ የሉም። አንድ እሪባል ባል እንደ ሀገሬ ገበሬ ብራዘር እሪባል መካነ ኢየሱስ ነኝ እሪ፣ ሙሉ ወንጌል ነኝ እሪ፣ ሉተራዊ ነኝ እሪ። ምንም አታመጣ። ጉዳዩ የጽድቅ ጉዳይ ነው። እንደ ባለስልጣን ይናገራቸው ነበር ይላል። ጉዳዩ የጽድቅ ጉዳይ ነው፣ የእውነት ጉዳይ ነው። አንቀበልም። ሉተር እንደ ሰው የተናገረውን አልቀበልም እያላችሁ ጻፉ። ማን ነው እሱ ለቤተክርስቲያን ላይ ደንጋጊ ያደረገው? እንደ ሰው እንደ እግዚአብሔር ቃል ያልሆነው የተናገረውን አንቀበልም በሉ።
ምክንያቱም እሱ ራሱ ብሏል ብላችኋል አይደል? ሶላ ስክሪፕቹራ ብሏል አይደል? አዎ። ስለዚህ መጽሐፍ ቅዱስ ብቻ ብሏል አይደል? አዎ። መጽሐፍ ቅዱስ ብቻ ያለውን ይንገራና መጽሐፋቸውን ስናይ መጽሐፍ ቅዱስ ብቻ የሚል የለም። አለቅ እንዳትቀበሉ እንደ እግዚአብሔር ቃል አልተናገረም ይሉታል በጻፈው መጽሐፍቶች ውስጥ። አትቀበይ እህትዬ፣ መድኃኔዓለምን እኮ ነው ብዬሽ። አትቀበይ ማለት አትቀበይ ማለት ነው። ከሰማሽኝ እንደ ክርስቶስ አገልጋይ አትቀበል። አንተ ወንድም አትቀበሉ። ለምን? የተናገረው እንደ እግዚአብሔር ቃል አይደለማ። ሶላ ስክሪፕቹራ ብሎ ባለው እሱ ራሱ በተናገረው ተናግሮት በጻፈው በሱ ድንጋጌ ራሱ የእሱን ቃል እናፈርሰዋለና። ማን ነው እሱ? የሰማይ መላእክት እንኳን ቢሆን እኮ እኛ ከሰበክንላችሁ ወንጌል የተለየ ቢሆን የተረገመ ይሁን ብሎ የሚል እኮ ወንጌል ነው ያዝኩት እጄ ላይ። በአንድ ጀርመናዊ መነኩሴ ልታስፈራራኝ ትፈልጋለህ እንዴ አንተ? ተሰብሰብ አልኩ። ከኢንግላንድ ውጣ፣ ከየትኛውም ና። የተናገረው ምንድን ነው የሚባለው? አዎ የከብት መርፌ ይልሃል። ይሄ ነው ረጅም ማለት ነው። ወንድሜ ሰሙ እዚህ ስላለ ነርስ ስለሆነ እሱ ያውቃል። የከብት መርፌ የሚባለው ረዘም ያለ ነው። በቃ ሲሪንጃ ውስጥ ያለውን መድኃኒቱ በደንብ ያደርሳል ማለት ነው። እንዲህ ነው። አየህ፣ ቻለው። ያቅበጠብጠ ያቁነጠንጥ ከሆነ ቻለው። መድኃኒት ጠባዩ ነው። ዶሮ ማታ እያልን አንጨፍርልም። ኮሶውን ጠጥተህ ግጥም አድርገህ ትጠጣለህ። ከተወሰነ ጊዜ በኋላ የተጣባህን ነገር ከላህ ላይ አራግፎ ይጥልልሃል። ከዛ ኢየሱስ ጌታ ነው፣ ኢየሱስ ያድናል ትላለህ ማለት ነው። አለቀ። የሰው ስርዓት የሆነ ትምህርት አንቀበልም እንዴ አንቀበልም። ለስዕልሽ ያልሰገደ ከቆመበት ስፍራ ይጥፋ ብላ እኮ ኦርቶዶክስ ስትረግመን በታምረ ማርያም መቅደም ላይ መግቢያው ላይ ከየት ነው የመጣው ነው ብለን ያልነው እንደዚህ አይነቱ እርግማን። ምክንያቱም ለማርያም ስዕል የማይሰግድ ስንት ትውልድ አለ። እና በቃ መጥፋት አለባቸው ወንድሞቼ እናቶቼ። የሰማይ መላእክት ሁሉ አሜን ይበሉ፣ ስም አጠራሩ አይታወቅ፣ ይጥፉ ብሎ የሚል ይሄ አንደኛ ይጥፉ ብሎ የሚል ትምህርት የክርስቶስ ቤተክርስቲያን ትምህርት አይደለም። ጌታ ኢየሱስ ክርስቶስን የማይወድ ቢኖር ነው የተረገመ ይሆን ያለው ቅዱስ ጳውሎስ። ይጥፉ ብራዘር የክርስትና ትምህርት አይደለም። ጌታ ኢየሱስን እንኳን ያልተቀበሉትን አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እሱን ያልተቀበሉት አይሁዳውያን እንኳን ይጥፉ ተባሉ እንዴ? አልተባሉ። አንተ መጽሐፍ ቅዱሳዊ መሰረትነት ለሌለው ስዕል ከቆመበት ስፍራ ይጥፋ፣ የሰማይ መላእክትም አሜን ይበሉ፣ ታምሯን ለሚንቁ አሉ። እንደሞ እዛው ሁለተኛው መቅደም ላይ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው፣ ከማህበረ ምዕመናን ጋር አይቆጠሩም። እኛ አባ ሚካኤልና አባ ገብርኤል በተባልን በቃላችን ስልጣን ፈጽመው የተወገዙና የተረገሙ ናቸው ይልላል። እንዴት ሆኑ? ታምሩን ገልጬ ሳነበው ታምር 72 ላይ እመቤታችን ማርያም ይላል። 71ኛው ታምር ላይ ለተጠማ ውሻ በወርቅ ጫማ ውሃ ጠጣች ይላል በጫማዋ። 72ኛው ምዕራፍ ላይ ሚስጥሬን አትግለጥብኝ ብላ ያለችውን ሰውዬ ረግማ ወደ ውሻነት ቀየር ይችላል። እኔ ምልህ የጌታዬን እናት እዚህ ጋር ለውሻ ራራች ብለኝ አስገርመኝ። እሱኛውን ቃል በምሳሌ መጽሐፍት ላይ እንደተጻፈው የጻድቅ ነፍስ ለእንስሳ ይራራል ይላል። በዚህ ሊያዝላታ የጌታዬ እናት ጻድቅ ስለሆነች ለውሻው ራራች አይደል? አዝና ጻድቅ ስለሆነች የጻድቅ ነፍስ ለእንስሳ ይራራል፣ ለነፍሳት ይራራል ይላል። ኦኬ፣ በዚህ መሰረት ያዝሙ። 72ኛው ታምር ላይ ሚስጥሬን አትንገር ብላ ያላትን ረግማ ወደ ውሻነት ቀየረችው ብላ ያልከኝን እንዴት ልቀበለው? ይሄንን ታምር ባለመቀበሌ ታምሯን ለሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ምን ማለት ነው ታውቃለህ? ወልደ እግዚአብሔር ማለት የእግዚአብሔር ልጅ ሰው መሆኑን የካዱ ሰዎች ናቸው ይላል። እኔ የካድኩት ታምረ ማርያም ታምር 72 ላይ ያለውን እንጂ ክርስቶስ ስገው ቃል ከቅድስት ድንግል ማርያም ሰው ሆኖ መወለዱን እኛ አልካድንም። ማንም አይክድም። የሚክድም ካለ ሰብከን እናስተምረዋለን። ኦርቶዶክስ እንደዚህ ትላለች፣ በእርግማን ታስፈራራለች። መጽሐፉ እንዳታነበው ገና ከመቅደሙ መግቢያ ላይ በእርግማን ትጀምርላለች። የመጀመሪያው መቅደም ላይ ለስዕልሽ ያልሰገደ ከቆመበት ስፍራ ይጥፉ ይሉና፣ ሁለተኛው መቅደም ላይ ደግሞ ታምሯን የሚንቁ ወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። እኛስ ቤት ያሉ ይኸውልህ እንግዲህ እውነት እንደዚህ ነው ብራዘርዬ፣ ምንም ልረዳ አልችልም። እኛስ ቤት ያሉ እነ ሉተር ጽፈውልህ አለፉ። መጽሐፍቶቻቸውን ቀስ እያለን እያገላበጥን ስናይ ምን አሉ? የህፃናትን ትምህርት የማይቀበሉ መጽሐፉን ገና እያስመጣሁት ነው። የህፃናትን ጥምቀት የማይቀበሉ 100,000 አጋንንት አብረዋቸው ቢቆሙ ነው ወይስ አሉባቸው ምናምን ነገር ብሎ ይላል መጽሐፉ ሲመጣ። ፊት ለፊት አሰጠዋለሁ አልኩ፣ አሰጠዋለሁ። ስህተት ካለ እያሰመርኩ አንብቤ። አሁን እንደውም ወደዛኛው መጽሐፍ ነው የምዞረው። አሰጠዋለሁ አልኩ። ሉተራውያን ጻፍ ተደብቃ አስቀምጥ፣ አገኘዋለሁ ከገበያ ላይ ከሰዎች ጋር ተቀብዬ
መካነ ኢየሱስም ጻፍ፣ ሙሉ ወንጌልም ጻፍ፣ ገነትም ቸርች ጻፍ። ጉዳይ ነው አልኩ ጻፍ። ኦኬ እዚህኛ ቤት ሌላ ገድል ካለ እመታዋለሁ። ስለ መድኃኒዓለም ምስክር ነው። እፈጨዋለሁ። የኦርቶዶክስ ገድላት ድርሳናት ተነበው የነ ሉተር ገድላት ድርሳናት የሰው ትምህርት ማለት ነው። እሱ ሲመታ ትጮሃል አይደለ? አታስጥለውም ከጄ ቡኮፍ ኮርኮንዳስ ነው ብላችሁ ትሉታል አይደል? አታስጥለውም ከጄ ስህተት ካለበት እወቀዋለሁ አልኩ። እሪባል ትላለህ ወጥተህ ማለት ነው። እወቀዋለሁ። እስቲ እንደ መጽሐፍ ቅዱስ ያልተጻፈ ጽሑፍ ላግኝ። ጻድቃን ሰማዕታት ከሞቱ በኋላ ያማልዳሉ ብላችሁ ያላችሁትን እሱን ኮተት ወይ ተሰርዛለህ ወይ እኛ ላይ መተህ እንደ ወፍ ጎጆ አትታታብንም። እሱን ተቀበሉ ብለህ እኛ ላይ መተህ እንትን አትልም። እኔ ኦርቶዶክስን እዚህ ጻድቃን ከሞቱ በኋላ ያማልዱን ብዬ እከራከርላለሁ። እዚሁ እኛ ቤት በሱቲ ተጠቅልሎ የተቀመጠ መጽሐፍት አለ አይደል? ይነበባል። ጥርስ ከምላሱ አውጥቼ ያሳየዋለሁ ለዓለም። ሰብስቡት ኤርምያስ እንዳያገኘው ብላችሁ መመሪያ ስጡ ከፈለጋችሁ። ቡክ ኦፍ ኮርኮ እንደሚባለው ኦኬ ይመጣል። እየመጣ ነው። እግረ መንገድ ላይ ነው ያለው። ይመጣል። ይለያል ዘንድሮ እኮ አለ የሀገሬ ገበሬ። ይመጣል። መጽሐፉ ይመጣል። ታምረ ማርያም እንደተገለጠ ይገለጣል። ጆን ካልቪን ይጻፈው እንገልጠዋለን አልኩ። ጊዜው የመግለጥ ነው። ፍሬ የሌለውን የጨለማውን ስራ መግለጥ ነው። ጽድቅን እውነቱን ገልጦ መስበክ ነው። አለቅ እቺን ቤተክርስቲያን አንተ ትናንት ተወልደህ ምናምን ብለህ ብትል ዳር ትይዛለህ ስልህ ዳር ትይዛለህ። እናነበዋለን። መጽሐፉ ካነበብን በኋላ ቡክ ኦፍ ኮርኮንዶንስ ነው ያላችሁት። ኮርኮንዶንስ መሆኑ ቆረቆንዳ ሆኖ ከተገኘ አለቅ። እንደዛው ከሆነ ግን ሰየው ጤናማ ነገር ካለ አልነካም። ጤናማውን ነገር አንነካም። አፍልታችኋል እኮ አልኩ። እዚህ ሶሻል ሚዲያ ላይ ዝም አልኳችሁ። ወንጌል ስሰብክ ዝም አልኳችሁ። በምን ጸልየው ልሳን ላይ አላገጣችሁ። ጸጥ አልኩ እየሰማሁ ማለት ነው። በዝማሪያችን ላይ ሁሉ ጭምር አላገጣችሁ። ናይት ክለብ ሆነ እያላችሁ ፔንቴኮስታል ናቸው እያልክ ስታናፋ ነበር ካለ አሜሪካ ሀገር ያለህ መድረኮቻቸው ናይት ክለብ ሆኑ እያልክ ማለት ነው። ምን ነው እነሱ ብቻ ታዩ? ሌሎቹ ቤተክርስቲያናት አይታዩም? ሙሉ ወንጌል መድረኳ እንደዛ ነው። እነዚህ ዱርዬ የሆኑ አንዳንዶች ስርዓት አልበኞች ወጥተው ያንን ስላደረጉ ወደ ሌሎቹ አትሄድም? እነ መሰረት ክርስቶስ ጋር አትሄድም? ፔንቴኮስታሉ ብለህ ማለት ነው። ሰምቻለሁ። ገጥመናል። እንግዲህ ያዝ ብራዘር፣ የሚያስጥልህ የለም። ጽድቅ ብቻ ነው የሚያስጥልህ። የኦርቶዶክሱን አፍርጠን እንናገራለን። የእኛን ግን አደባብሱልኝ ትላለህ። አላደባብስም። አባ ጊዮርጊስ ዘጋስጫ እንደ እግዚአብሔር ቃል ባለመጽሐፉ በእግዚአብሔር መንፈስ በእግዚአብሔር ቃል የገሰጸው ኤርሚያስ ሉተርንም ይገስጸዋል። ምንም አታመጣም እኮ ነው ብዬ የምልህ። እንደ እግዚአብሔር ቃል ያልተናገረውን ሉተር የተናገረውን ገስጸዋለሁ ትምህርቱ። በሱ እጅ ላይ አይደለም የመንግስተ ሰማያት ቁልፍ ያለው። እንደ ቤተክርስቲያን አባት አከብረዋለሁ። የተናገረውን ግን እንደ እግዚአብሔር ቃል ያልሆነውን መድኃኔዓለም ይፋረደኝ እኮ ነው ብዬ የምልህ። መድኃኔዓለም ክርስቶስ ይፋረደኝ። የታቅና ፈሽፋሻ የሆነ ወንጌል የገባብኝ መስሎ ነው እንዴ? ብዙዎች እኮ ከበላችሁትና ከበጠጣችሁት መንፈሳዊ መብልና መጠጥ እኮ የተነሳ ነው የምትፍረከረከው። ጀግና ወንጌል ነው። ጀግናው የእግዚአብሔር ልጅ ኢየሱስ ነው የወለደኝ። ጀግና ወንጌል ነው የወለደኝ። እያየኋቸው ያደግኳቸው በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንም በሌሎችም አብያተ ክርስቲያናት በላያቸው ላይ ተገልጦ የሚሰራው የእግዚአብሔር መንፈስ በኃይል ገብቶብኛል። አታስቆመኝም። ቤተክርስቲያኒቱ አብያተ ክርስቲያናቱን የሰደበ የለም። ሰድቤ እንኳን ከሆነ በስተት አደባባይ ላይ ነው ይቅርታ የምጠይቀው። ውሸታሞች መካነ ኢየሱስ አልዳነችም ብለዋል አላችሁ አይደለ? ውሸታሞች ይሰሙናል። ከላይ ከሄድ ኦፊስ ጀምሮ
ቪዲዮን እስኪ ላኩ ወደ ሄድ ኦፊስ አምጦ ወደ እኔ ጋር እናሳይ። የተቆራረጠ ስንት ጊዜ የተናገርኩትን በህፃናት ጥምቀት ጉዳይ ቆራርጣችሁ ለጣጥፋችሁ ነው የለጠፋችሁት። ከኦርቶዶክሳውያን ጋር ተሞዳሙዳችሁ አብዛኞቻችሁ ሉትራውያንን ብላችሁ ምትሉ አይተናችኋል እኮ። እነ ቀሲስ ዲበኩል እኮ ናቸው ቤታችሁ እየገቡ ሲዘውሯችሁ የነበሩት። እኛ ከናንተ ይልቅ ማኑ ከፔንቴኮስታሉ ይልቅ ለናንተ 80% ቀርበናችኋል እያሉ እነ ደብተራው ዲበኩሉ ስታወሩ ስትዶሉት እኮ ሰምተናል አደባባይ ላይ። ለዚህ ነው አይፈረድባችሁ። መጣችሁና ከፔንቴኮስታሉ ጋር የጌታን ራት ከምንወስድ ከኦርቶዶክሳውያን ጋር ብንወስድ ይቀለናል አለ። ምን እንደምትፈልገው ታዲያ? ስለዚህ ነው እኔ ስልኬን አንስቼ ወደ ሄድ ኦፊስ የደወልኩትኝ። ለኦርቶዶክስና ለካቶሊክ ወንጌል መስበክ ብላስፌሚ ነው አላችሁ። ፔንቴኮስታል የሚባል ወረርሽኝ መጣብን እኮ ነው ያላችሁት። ስለዚህ አብያተ ክርስቲያናቱን እየጠየቁ ነው። ዶክተር ሪቨረንድ ላሊሳ ዳንኤል አውርቻቸዋለሁ። ተጻጽፈናል፣ እየተጻጻፍን ነው። ሄድ ኦፊስ ላይ የኔን ስንፍናና ስተቴን ካለ እነግራቸዋለሁ። ምክንያቱስ በአባልነት ባትበዘገበኝም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እናት ቤተክርስቲያን ብዬ ብጠራት በኢትዮጵያ ወንጌላውያን ቤተክርስቲያን ታሪክ ውስጥ በመከራው ዘመን የነበረች ስንቱን የሸሸገች ቤተክርስቲያን ናት። በእናንተ አንዳንድ ወስላታ በሆናችሁ ሰዎች ከቤተክርስቲያን ጋር አታጋጩኝም። የምትዶልቱትን ከኦርቶዶክሳውያን ጋር ሰምተናል እዚሁ ሶሻል ሚዲያ ላይ። ማፈሪያ ትውልድ እንደ ነጋሽ መኮንን ነገራና እንደነ ቄስ በሊና ሌሎችም ትልልቅ ካህናት ቄሶች ካሉበት ከዛች ግዙፍ ቤተክርስቲያን ውስጥ ወጣችሁ። ወጥተህ ግን ወሬ ነው የምታወራው። ከጥቂቶቹ ከማከብራቸው ወንድሞቼ በስተቀር የረባ ስራ የሚሰሩ የሉም። እነ ወንጌላዊ ናቲ መካነ ኢየሱስ ይኸው አሜሪካ። በቃ ወንድሞቼ ናቶች እንዴት እንደምወደው አምላኬ ነው የሚያውቀው። እነ ወንድሜ ዳንኤል እውነት ለሁሉ ከእስልምና ጋር ትውልድ እንዲድን ይተናነቃል። እዚህ ግን ቁጭ ብላ ለኦርቶዶክስና ለካቶሊክ እኛ ወንጌል የምንሰብከው ለአይሁዳውያን ብላስፌሚ ነው አለ። ይሄ ወሬኛ ትውልድ እሱ ከእስልምና ጋር እዚህ ዘመኑን ሰጥቶ ይጽፋል፣ ያነባል፣ ይሞግታል። ዳንኤል እውነት ለሁሉ በመካነ ኢየሱስ ቤተክርስቲያን የማውቀው እንዴት እንደምወደው አምላኬ ነው የሚያውቀው። እግዚአብሔር ምስክሬ። ቀና ብዬ ያላቸው እነዚህን ወንድሞቼ ካለኝ አክብሮት የተነሳ እሱ ከእስልምና ጋር ወንጌል ይሰብካል። እስላሞችን ሞግቶ ኢየሱስ ጌታ እንደሆነ ይሰራል። እነዚህን ቁጭ ብለው ኦሪገን ነው የሚሉት ቀኑን ሙሉ። ኦሪገን ሰኞም ኦሪገን፣ ማክሰኞም ኦሪገን፣ ሐሙስ ኦሪገን እንዲህ ብሎ ወይ እኛን አይረዱንም በጸሎትም በአገልግሎትም፣ ወይ እስልምና ላይ የሚሰሩትን አይረዱም። እነ ዳንኤል ሄደው ሁሉ ቀን የቤተክርስቲያን አባቶች ነው አባቶች እንዴ! ኧረ ተው ፕሊዝ። አባቶችንማ እንድንጣላቸው አታድርጉን። አባቶች መጠራት ባላቸው ቦታ ላይ መመስከር ባላቸው ቦታ ላይ ሚድል ናቸውና የነበሩበትም ዘመን የዘመን ርቀት እንደየዘመናቸው ጌታን በድካምም በብርታትም በሰጣቸው ጸጋ አገልግለው አልፈዋል። መልካሙ ስራቸውን ኤርሚያስ እንኳን ቢክር ትውልድ አይክድም፣ ኤርሚያስም አይክድም ከዚህ ትውልድ መካከል ስለሆንኩ። ሉተር የሰራው ስራ ብራዘር በዚህ ሰው በኩል እግዚአብሔር ዩኒቨርሳል ሌቭል ያለችውን የሮምን ካቶሊክ እኮ ነው ገለባብጦ የጣላት። ሰዋዊ ትምህርቷን አፈርደች ያስጋጠ የታድሱ አባት ነው። ይህንን ኤርሚያስ ይክዳል እንዴ? አይክድም። አባቶች እንደማላከብር እንደ ባለጌ ሰው እኮ ቆጠሩኝ። አንተ እኔ ሰው ስርዓት የሆነ ትምህርት ከተናገሩ አልቀበልም።
ጳውሎስ እንኳን እኮ አትቀበሉኝ ብሏል። እየሰማኝ ነው ወንድሜ? አይደለም ሉተር ትላለህ አይደል? እኛ ከሰበክንላችሁ ወንጌል የተለየ የሚሰብክ ይሁን እኛ እንኳን ብንሆን አለ እኮ መልሶ እኛው ራሳችን እንኳን ተገልብጠን ያንኑ ቀድሞ የሰበክነውን ገልብጠን ብንሰብክ የተረገምን እንሁን እኮ ነው ያለው። አዎ ሰዋዊ ነገር ከጨመርኩበት እኮ እያለ ነው። ምክንያቱስ ቀድሞ የሰበከው ወንጌል በእግዚአብሔር ልጅ በኢየሱስ ክርስቶስ የተገለጠለት ወንጌል ነው። እኔ ከማንም አልተቀበልኩትም ከኢየሱስ ክርስቶስ ተመሬዋለሁ ነው ያለው። በቃ አዎ እሱን ያዝ። በኋላ ጳውሎስ መጥቶ አይ ቅድም የተናገርኩት ፕራንክ ላደርጋችሁ አስቤ ነው ወይ ደግሞ ያው አለ አይደል ጨዋታ አለ ምናምን ነገር ብሎ ሐሳብ ቀይሬ ሌላ ባወራ እኮ አለ። አየህ መራራው እውነት ይሄን ነው። እሱም አልጨመረም። ከጌታ የሰማውን ነግሮት ነው የሄደው። ቢጨምር እንኳን በሐዋርያው ስልጣን ጨምሯል። ሉተር ለመጨመር ማን ነው ስልጣን የሰጠው? ማን ነው ስልጣን የሰጠው እኮ ነው ብዬ የምልህ። እንደ ሐዋርያቱ ስልጣን ተቀብሏ እንዴ? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወሀቦሙ ስልጣነ ለሐዋርያት ብላ ትላለች። ከዛስ ሐዋርያቱ የማያውቁት ትምህርት ጽፋልህ ይኸው ትውልዱን እንክርዳድ እያበላችሁ ነው። የእንክርዳድ ቂጣ ይጣፍጣል አሉ። የእንክርዳድ ቂጣ እንክርዳድ የተንከረደደ ጨርሰው በዓለም ሳለን ያው ዘፈኑን ስናቀልጠዋን ነበር። አንዳንዱ መቶ እንኳኑም እየዘፈነ ነው። ከዘፈነ ያልተናነሰ ህይወት ምን ቅድስናና ጽድቅን እግዚአብሔርን መፍራት ማዕከል ያላደረገ ኢየሱስ ክርስቶስን ቀዳሚ ያላደረገ እኮ አልኩ። ኢየሱስ ክርስቶስን ቀዳሚ ያላደረገች ቤተክርስቲያን፣ ኢየሱስ ክርስቶስን የማሰብክ ቤተክርስቲያን የሞተች ቤተክርስቲያን ናት። በእውነት ነው ብዬ የምልህ በእውነት የኛ ሙሉ ወንጌል እንዲያደርች ብለህ ብትል ኢየሱስን አትሰብክም። ኦልሬዲ የሞተች ቤተክርስቲያን ናት። በሞት ላይ ያለች ነች። በሞት እያጣጣረች ያለች መካነ ኢየሱስ ቤተክርስቲያን የኛ እንዲያጣረግም አልከኝ። ኢየሱስን ካልሰበከች እየሞተች ነው። ኦኬ እየሞተች ነው ማለት ነው። ትንሣኤ እንድታገኝ ከተፈለገ ኢየሱስ የአብ ልጅ በበጋ በክረምት በቀን በማታ በጊዜውም ያለ ጊዜውም ወንጌል የምስራችሁ ቃል ለሕዝብ ለአሕዛብ ይሰበካል። የቤተ ክርስቲያን ውበቷ ኢየሱስን መስበኳ ነው። እዚህ የአብ ልጅ ኢየሱስ ሲሰበክ በጉባኤያችን መካከል ጌታ መንፈስ ቅዱስ ሊያከብረው ይመጣል። በዛ ሰዓት ላይ ነው በልሳኖች መገለጦች፣ ራእዮች ይመጣሉ። ሃሌሉያ ሃሌሉያ ሃሌሉያ። የአብ ልጅ ኢየሱስ ስሙ በሚጠራበት መንፈስ ቅዱስ ይገዛዋል ያንን ጉባኤ። እየሰማኝ ነው? አዎ። የሌሎች ሰዎችን ስም ከሰኞ እስከ ሰኞ ከዓመት እስከ ዓመት ብትጠራ ያው ያ ምናምንቴ ነው የሚከብህ። ምክንያቱም ስማቸው ተራ ስም ነው። ስማቸው ሞገስ የለውም። ስማቸው ኃይል የለውም። ስማቸው አያድንም። በስማቸው ንስሐና የኃጢአት ይቅርታ አይገኝም። ከኑማ ወረኬኛ ይሄው ነው ብራዘር፣ ይሄው ነው። ኤርሚያስ ምን ሆናል? በኢየሱስ ፍቅር ተነድፌያለሁ። ቤተክርስቲያን ምን ሆንሻል? በኢየሱስ ፍቅር የተነደፈ ትሰብካለች። ጌታዋን ከፍ አድርጋ አድምቃ ጌትነቱን፣ አዳኝነቱን፣ አምላክነቱን ትሰብካለች። ከዘላለም እንደነበረ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ባለመቀዳደም ባለመበላለጥ ሁሉም በመፍጠር ከአብም ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው እንደ ተስፋው ቃል ለሽማግሌው ለአባታችን ለአብርሃም ለብላቴናው ለዳዊት እንደተናገረው የተስፋ ቃል የዘመኑ ፍጻሜ በደረሰ ጊዜ ይላል ያ ታላቅ ሐዋርያ ጳውሎስ እግዚአብሔር ከሴት የተወለደው ልጁን ላከ ይላል። ለምን ላከው? የተላከበት ምክንያት ይላል ዮሐንስ ቀበል ብሎ እግዚአብሔር ልጁን የዓለም መድኃኒት አድርጎ ልኮታል፣ እኛ እንመሰክራለን ይላል። ለምንድን የተላከው ብለን ስንል ጳውሎስ ይቀበልህና ሕይወትና አለመጥፋትን ወደ ብርሃን ገልጧል ይላል። ኢየሱስ እንዲህ ነው እየተቀባበሉ የሚያወሩት። አንተ ደግሞ እዛ ቤት ከፍትና ኦሪገን እንዲህ ብሎ፣ ሉተር እንዲህ ብሎ፣ ጆን ካልቪን እንዲህ ብሎ፣ አባ ጊዮርጊስ ዘጋስጫ እንዲህ አለ፣ አባ ኤፍሬም እንዲህ አለ፣ የሀገረ ብንሳው እንተ ዳረስ ኮተታም ትውልድ ዳረስ የእግዚአብሔርን ማዳን የእግዚአብሔርን ጽድቅ የሆነውን ኢየሱስን ስበክ። አባቶች በኋላ ይደርሳሉ።
ጌታዬ እኮ ነህ የአብ ልጅ። የቤተ ክርስቲያን ውበቷ ብራዘር፣ የቤተ ክርስቲያን ውበቷ መደምደሚያዋ ዝርግፍ ጌጧ ኢየሱስ ነው። ሞቱና ትንሣኤው ብሎም ማዳኝነቱ ነው የሚሰበከው። እኔም ማቃት ወንጌላዊት መካነ ኢየሱስ ቤተክርስቲያን መድረኮቿ በዚህ ጌታ ስብከት የተሞሉ ናቸው። የሷ ልጆች ነን ብለው የሚሉ ከጥቂቶቹ በስተቀር ወጥተው የሚያላዝኑት እዚህ ቲክቶክ ላይ ያሉት የማንንም የጫጫ ሽማግሌ ነው ሲጠራ የሚውለው። ምንም አታመጡም አልኩ። ሞገስ አልባ አድርጓችኋል የሰራዊት ጌታ እግዚአብሔር። ዝንብን እሺ እያልክ የምታወራውን አርቲ ቡርቴ አውርተህ ትወርዳለህ። ማቃት መካነ ኢየሱስ ቤተክርስቲያን ኢየሱስ ጌታ ነው ብለው የምትሰብክ ነች። ኢየሱስ ያድናል ብላ የምትሰብክ ነች። መዳን በእምነት ነው ብላ የምታስተምር ነች። ጸጋው በእምነት አድኗቸዋል ብላ የምትሰብክ ቤተክርስቲያን ናት። እነዚህ አይሰብኩም። ቤታቸውን እዩ፣ ታዘቡ፣ እዩ፣ ሪከርድ አድርጓቸው። ከዛሬ ጀምሮ ካልጀመሩ በስተቀር ቢጀምሩ ለአንድ ሳምንት ያህል ያው እንግዲህ ጌታ ይመስገን ሃሌሉያ ብሎ የሚያወራው ይጠፋበታል። ከዛ ይጠፋል። እንደ ኋላ ያረፋ አልኳት። ጌታ ኢየሱስ አልጠራችሁም ብዙዎቻችሁ ልታገለግሉ አልጠራም። አንተን አሁን ወንጌል ስበክ ብሎ ጠርቶ ነው ወንድሜ። አልጠራም እኮ ነው ብዬምልህ። ለዘላለም ሕይወት ተጠርተሃል እንጂ የእሱን በጎነት እንኳን ለመመስከር ነው። በሳምንት አንድ ቀን ሁለት ቀን እንኳን አይነሽጥህም፣ አይነሽጣችሁም። ሉተራውያንን ብላችሁ ያላችሁ ማፈሪያዎች አይነሽጣችሁም። እንደነ ወንጌላዊ ናቲ አሰብኩም ወጣችሁ። እንደ ወንድሜ እንደነ ዳንኤል እውነት ለሁሉ አሰብኩም ለእስልምና አይነሽጥም። ምንም የለም። ምንም የትኞቹን ወንጌላውያን ጠርቼ ልጨርስ? ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የትኞቹን ቄሶች እነ መርዴን ባየንበት አይናችን እነዚህን ሰዎች እንዴ አንተዬ እነ ቄስ ትዕግስቱን ባየን ወይኔ ልበል እንጂ ወይኔ። አንተ ሰውዬ ወደ ጓዳ ግባ ብራዘር፣ እሳት ይንካህ። ወደ ጓዳ ግባ። እነ ወንጌላዊ ደሉ ጸጋዬን ባየንበት አይን ስንቶቹ እነ ቄስ በሪውንን ባየንበት አይን አንተ አምላኬ አረ ስንቱን ልጥራልህ ብራዘር። የሰይጣን አናቱ የተመታ ይሆን አላልኩም አልልም። ዲቤት ላይ ተጠይቄ ምን ነበር ያልኩትኝ? ወንጌላዊት መካነ ኢየሱስና ሉተራውያን ስዕል ያመልካሉ ብሎ ሲል የቱ ጋር ነው ስዕል የሚያመልኩት? ስዕል አምላኪ ትውልድ አይደለም። እግዚአብሔር ከዓለም ርኩሰት ያዳነው ትውልድ ነው። መዳን በእምነት በጸጋው በኩል ብላ የምታስተምር ቤተክርስቲያን ናት። አምጣ አድርጎት ያው መረጃ አልቦ የሆነ ነገር ነው ይዞ መጣ። ኦኬ እነዚህ ስዕላትን መካነ ኢየሱስ ቤተክርስቲያን ታዲያ ለእነዚህ ትሰግዳለች? ይኸው ስላለች አለ። አዎ ስላለች ብስል ለእነዚህ ስዕላት ትሰግዳለች? መረጃ አምጣ። የለውም። ስለዚህ ኦርቶዶክስ ለስዕል እንደምትሰግደው ሰላም ለስዕልኪ ሀፈ ማህያዊ እያልች እንደምትለው መካነ ኢየሱስ አትልም። ብትልስ እናወርደዋለና ልጆች አላት እዛ። ስለዚህ ወንጌላዊት መካነ ኢየሱስና ሉተራውያን በጌታ የሚያምኑ ወገኖቼ ናቸው ነው ያልኩትኝ። የእውነቱን እኮ ነው የተናገርኩትኝ ብራዘር። የሆኑ ሁለትና ሶስት ሰዎች ጮሁ ብዬ እዚህ ወሬ ያላወራም። ወገኖቼ ናቸው እኮ ነው ብዬ የምልህ። የህፃናት ጥምቀት ላይ ጥያቄ አለኛው ወገኖቼ ናቸው። እንደነ ዮናስ ጎርፌ እሱማ እንትን እዚህ ፀጉሩ ላይ መሰለኝ አጋንንት የሰፈረበት ዮናስ ጎርፌ የሚባል ምንድን ነው ያለው? እሑድ እኔ ፔንቴኮስታሉ ቸርች ሄጄ ጌታን ከማመልክ ኦርቶዶክስ ቤተክርስቲያን ሄጄ ብቀመጥ ይሻላል አለ። መቃብር ቤት እያዘጋጁልሃል ሂድ። እኔ ግን እውነቱን ልንገርህ ብራዘር፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ባለችበት አይደለም ሄጄ ማምለክ በበሯ ላይ ሞቼ ልገኝ እኮ አልኩ። ወደ ጌታ ለመሄድ በጌታ ወገኖቼ የክርስቶስ ቤተሰብ ናቸው።
ሌላኛው መጣና ከፔንቴኮስታሉ ጋር የጌታን ራት ከመወስድ ከኦርቶዶክሳውያን ጋር በወስድ ይቀለኛል አለ። እግረ መንገድን ስትሄድ ዘኬ ብላ ብያለሁ። እኔ ጥዬው የመጣሁትን የሙት ዓመት መታሰቢያ የምጠጣበት ሽክና ነበር የጠላ ጠጣዛ። ያው አንዳንዶቹም ሜታ ቢራና ድራፍት ስለምጠጡ ማለት ነው። አንዳንዶቹ ነው ያልኩት። ለኦርቶዶክስ ወንጌል መስበክ፣ ለካቶሊክ ወንጌል መስበክ ብላስፌሚ ነው አልከኝ። እንዳንተ አይነቱን እንቅልፋ መካነ ኢየሱስ አባኔ ብለህ ያልከው ወንጌል ሰብካለሁ። ወንጌል ስለማን ነው? ስለ ልጁ ነው። የማ ልጅ? የእግዚአብሔር ልጅ፣ የዳዊት ልጅ ኢየሱስ ያድናል። ፔንቴኮስታሊውን እሰብከዋለሁ። ሪፎርሜሽኑን ትሰበካለህ አልኩ። እስላሙን ትሰበካለህ፣ አይሁዱን ትሰበካለህ። ወንጌል በግድ አይደለም። ማዳኑን የምስራቹን እነግራችኋለን። ማዳን የሱ ነው። እኛ የምስራቹን ቃል ሰብካለን እንጂ በግድ እጅ ጠምጽዘን ኑዳኑ ብለን አንልም። እንለምናችኋለን እንዳለ እንለምናችኋለን። በክርስቶስ ኢየሱስ ከእግዚአብሔር ጋር እንድትታረቁ። ይሄ ነው ወንጌል። ስለዚህ እህትየው እኔም ላይ ዋሽተው ነበር ቅድም። መካኒስ ቤተክርስቲያን አልዳነችም ብለሃል ብለው ቪዲዮ አምጡ ተብሎ ሲባል ከ6 ከ7 ቦታ ቆራርጠው ለጣጥፈው ነው ያስቀመጡት። አንድ አያመጡም። አንቺንም ቅድም ወንጌላዊት መካኒስ ቤተክርስቲያን ከዚህ ነውረኛ ቤተክርስቲያን ውጡ ብላለች ብላለ። አላመጡም። ቪዲዮ አምጣ ተብሎ ሲባል ሄዶ ሌላ ቦታ ቤት ከፈተ። ውሸታቸውን ነው ካሉ ይቅርታ ጠይቃለሽ። እኔ ካልኩ ይቅርታ ጠይቃለሁ። አይምሮ የኔ ሳትኩ እብድ አይደለሁም። ግን ስህተትን ማን ያስተውላታል ተብሎ እንደተጻፈ ድንገት በዳጸ ልሳን ተናግሬ ከሆነ እጠይቃለሁ፣ ይቅርታ ማለት ነው። ግን አታመጡ። ይሄን እንላለን። ጸጋና ሰላም ይዛላችሁ። ሶሪ ጊዜውን የተቆጣጠርኩኝ። ቴንክ ዩ እትየም ችግር የለም። ኧረ ኤርምዬ ጌታ ኢየሱስ ይባርክ። እኔም ከመጣ ይቅርታ ጠይቃለሁ። ይቅርታ ለመጠየቅ ዝግጁ ነኝ። ግን አላልኩም። እንዳላልኩኝ ራሴንም ንግግሬንም ስለማስተውል አሳይ ሲባል የለውም ሮጦ ወጣ። ኦፍኮርስ መግለጫው ከተነበበ በኋላ የቆማችሁበትን መርምሩ። ኢያሱ እንዳለው እኔና ቤቴ ግን እግዚአብሔርን እናመልካለን እንዳለ በዚህ ከባድ በሆነ የሰው ልጅ ልብ በሚሰነጥቅ መግለጫ መካነ ኢየሱስ ያላችሁ ወገኖቼ የቆማችሁበትን መርምሩ። የቆማችሁበት ትክክል ካልሆነ ለምን መግለጫው ላይ ከተጻፈው አንጻር ወዴት ሊማግዷችሁ እንደሆነ መግለጫው ስለሚናገር አምልጡ የሚል መልእክቴን አስተላልፌያለሁ። አምልጡ፣ እቺ ነውረኛ ከዚች ነውረኛ ቤተክርስቲያን ውጡ የሚል መልእክት የለውም። በጠቅላላ የለውም፣ ሊመጣም አይችልም፣ ልልም አልችልም፣ አላልኩምም፣ ልታመጡም አትችሉምም። ስለዚህ ክሳችሁ እናንተ አይምሮ፣ እኔ መግለጫውን ሳነብ የሱ አይምሮ የተረጎመውን ነው የተናገረው። ልክ ለካን የመግለጫውን ሳነብ እቺ ነውረኛ እያለ እየተረጎመ ነበር የሱ አይምሮ። ከዛ ያንን ተርጉሞ ገባበት ማለት ነው። ወገነን የምትሉ እዚህ ፕላትፎርም ላይ ያላችሁ የገለአድ መንፈስ የሚመራችሁ እግዚአብሔር ቃል በመጽሐፈ መሳፍንት ምዕራፍ 11 ላይ ሄዳችሁ ስታነቡ ስለ ገለአድና ስለ ኤፍሬም ይነግረናል። በዘመናት መካከል እስራኤል ከምድሯ ወጥታ ወደ ተገባላት መሬት እስከምትገባ በመንገዷ ላይ ብዙ ጠላት አስጨንቋታል። ከዛም በኋላ ምድሪቱን ከወረሰች በኋላ የኛን ምድር ነው የወረሳችሁ የሚሉ ጠላቶች በዘመናት መካከል እየተነሱ ያስጨንቋቸው ነበር። እነዚህን ለተነሱባቸው ጠላቶች በጠቅላላ እግዚአብሔር ሰው ነበረው። ጌዲዮንን አስነሳ፣ ድልንም ሰጠው። 80 ዓመት እስራኤል ከጦርነት አረፈች። ይሳኮርን ዲቦራን አስነሳ። ለዚህ ነው መጽሐፉ የመሳፍንት የተባለው። 40 ዓመት ምድሪቷ ከጦርነት አረፈች እያለ ይተርክልናል። እንደዚሁም ሌላ ጠላት መጣ። ኦኬ፣ ሌላ ጠላት መጣ። እግዚአብሔር ሰው ነበረው፣ ድልን ሰጠ። ገለአድ ግን ኤፍሬም ባገኘው ድል ወንድሙ ሆኖ ያለ
ኤፍሬም ባገኘው ድል ለምንድነው ከጠላት ጋር ወጥተህ ስትዋጋ እኔን ያልጠራኸኝ? ያንተ አሸናፊነት ብቻ ለምን ታየ? ጠርቼህ ነበር አልመጣህም። ነፍሴን አስይዤ በአምላኬ ተማምኜ ወጣው፣ እግዚአብሔርም ድልን ሰጠኝ። በዚህ ክፋቱ የወንድሙን ድል እንደ ወንድሙ መቀበል ያቃተው ገለአድ 42,000 ገለአድን አስገድሏል፣ አሳርዷል። ሲቦሌት በሉ ሲባሉ ሲቦሌት ማለት የማይችሉ ሺቦሌት ብለው ማለፍ አቃታቸው ከድንበራቸው። መጨረሻቸው አያምርም። ወንድምን የሚሰራውን ስራ የምትቃወሙ የወንድም ስራ መጨረሻው ነፍሶችን የመማረክ ወደ እግዚአብሔር መንግስት የመጨመር ሆኖ እያለ በዚህ አይናችሁ ደም የሚለብስ መጨረሻችሁ እንደ 42,000 ገለአድ መታረድ ነው። መጨረሻችሁ አያምርም። መጨረሻችሁ አያምርም። ወንጌል በሜርሲ ተሰበከ እልል አይባልም።